የቆላስይስ መጽሐፍ ብዙ የሚያስገርም ነገር አለው። መቼስ የእግዚአብሔር ቃል ምንም ማያስገርም ነገር አለው እንደምትሉኝ አልጠራጠርም። ግን ባለፈው ፊልጵስዩስን ምናልባት እንደ ሌላ ቤተ እምነቶች እንደ ውዳሴ መጽሐፍ በጉያችን መያዝ ካለብን ፊልጵስዩስን እኔ በግሌ መርጠዋለሁ ብያችሁ ነበረ። ቆላሲስ ጋር ደግሞ ምካቴን ስናስብ በዓለም ያሉ የተለያዩ አስተምህሮቶችን፣ አመጾችን፣ ክፉ ልምምዶችን በጊዜ ሂደት ውስጥ ደግሞ የሚመጡ በቤትም ከውጭም የሚነሱ የፍልስፍናዊ ይሁኑ ዓለማዊ ይሁኑ ብቻ መጽሐፍ ቅዱሳዊ ያልሆኑና ወንጌል ያልሆነ ከወንጌል ያልሆነ ነገር ሲመጣ የዛን ጊዜ ጥሩ ምካቴ የሚሰጠን የሚረዳን ከመጀመሪያ በክርስቶስ ልብ የነበረውን ሐሳብ ተረድተን ከዛ ደግሞ የተሰራውን ስራ በክርስቶስ የተሰራውን ስራ አውቀን ለዛ ዋጋ ሰጥተን እንድንኖር የሚያግዘን መጽሐፍ ነው እና ምዕራፍ 3 ላይ አንዲት ክፍል አነባለው፣ በዛም ጸልያለው፣ በዛም ወደ ቀጥታ ወደ ክፍሉ ወደ ዳሰሳችን እንሄዳለን። ጳውሎስ በዚህ በቆላሴስ መጽሐፍ ላይ ንግግራችሁ የተቀመመ ይሁን፣ ጸጋ የሞላበት ይሁን፣ እንዲሁ ዝም ብሎ ነገር አታውሩ አይነት ነገር ይነግራችኋል እና ስታወሩ ስትነጋገሩ በቃ ጸጋ የሞላበት ይሁን፣ የምትናገሩት ነገር በደንብ እንትን ያለ ይሁን፣ የተቀመመ ይሁን፣ ክርስቶስን የሚያሳይ መንፈሳዊ የሆነ እና ስትንድም ብሎ እንደ ከንቱ ሰው ሳይሆን በቃ መንፈስ እንዳለበት ሰው የተቀመመ ንግግር ስለመናገር ያነሳል። ስንደርስ ቦታው ላይ አጠቃላይ ሀሳቡን ጭምር አየዋለሁ። ነገር ግን መንፈስ እንዳለበት ሰው በጸጋ እንደተሞላ ሰው ከመናገርና እንደዛ ያለ ንግግሮች አንደበታችን እንዲሞላ አንድን ሀሳብ ያስፈልጋል። በእኛ ሀገር ነው አባባል አለ አይደለ? በልብ የሞላው በልብ ሞልቶ በአፍ ይፈሳል ነው፣ እንደዚህ ይባላል። ሰው በልቡ የሞላው ሲተርፍ በአፉ ይፈሳል። ስለዚህ ሰው በአንደበቱ በልቡ ፍቅር ከሞላ ከአንደበቱ ፍቅር፣ በልቡ ሰላም ከሞላ አንደበቱ ላይ ሰላም፣ በልቡ ክፋት ከሞላ በአንደበቱ ላይ ክፋት ይሰማል እንደማለት ነው። እና ስትናገሩ ንግግራችሁ ጸጋ የተሞላ ይሁን የተቀመመ ይሁን የሚለው ሀሳብ ውስጣችን እንግዲህ ጸጋ ካልሞላ አንደበታችን ላይ ንግግራችን እንዲሁ ማስመሰል ቲያትረኝነት ካልሆነ በድሮ አጠራር ግብዝነት ካልሆነ በስተቀር ሰው ውስጡ ጸጋ ሳይሞላ አንደበቱ ጸጋ የተሞላ ሊሆን አይችልም ማለት። ሰው ውስጡ የሌለውን ነገር ሌሎችን ሊባርክ አይችልም እና ውስጣችን ያለው ሀሳብ ጸጋ የተሞላ እንዲሆን እንደዚህ ብሎ ነው ምዕራፍ 3 ቁጥር 2 እና 3 ላይ እንዲህ ይላቸዋል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም፣ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። በድሮ ትርጉም ነው እያነበብኩ ያለሁት፣ ወይም ከቁጥር 1 ጀምሬ ሙሉ ሀሳቡ እንድታይዙት ላንብበው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም፣ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ስለዚህ በላይ ያለውን የሚያስብ ሰው በምድራዊ በሆነው ነገር ላይ የሚነጋገርበትን፣ የሚሰራበትን፣ የሚወጣበትን፣ የሚገባበትን ነገር ያስባል። እግዚአብሔር አምላክ በላይ ያለውን እያሰብን ልባችንም ውስጣችንም መንፈሳችን ሁሉ ከላይ በሆነው ነገር እንዲሞላ እግዚአብሔር አምላክ ይርዳል። በሌላ ነገር እንዳንሞላ ማለት ነው። እግዚአብሔር ሆይ በዚህ ምሽት እንለምናለን። ለቆላስይስ ጳውሎስ እንደጻፈላቸው እግዚአብሔር ሆይ በዘመናቸው የገባ ነውጥ ያስነሳ ግራ ያጋባቸው ልዩ ልዩ ትምህርት፣ የሰው ፍልስፍና፣ የሰው አረዳድ፣ የሰው አካሄድ በቃልህ እንደታረመ እግዚአብሔር ሆይ እንደታረቀ እግዚአብሔር ሆይ ከሰማይ አፋቶ ከምድር ሊጠርቃቸው ያሰበውን ነገር ባሪያህ ደግሞ ከምድር አፋቶ በላይ ያለውን እንዲያስቡ በሰማይ ካለው ነገር ጋር እንዳነካካቸው በኢየሱስ ስም ይምሽት እግዚአብሔር ሆይ በላይ በሰማይ በአንተ ዘንድ ካለው ሐሳብ ጋር የምንነካካበት የምንገናኝበት እግዚአብሔር ሆይ ከምድራዊ ሲስተም እግዚአብሔር ሆይ ሰዋዊ ከሆነ እግዚአብሔር ሆይ ነገር ከምድራዊ ፍልስፍና እግዚአብሔር ሆይ
በዚህ ምድር ላይ በሰማያዊ አስተሳሰብ እንድንኖር የሚያስችል ዕውቀት እግዚአብሔር ሆይ መንፈስ ጸጋ እንዲለቀቅ እንዲገባብን እግዚአብሔር ሆይ ለዕለት ተዕለት ህይወታችን የምንመነዝረው የምንተረጉመው እግዚአብሔር ሆይ ብለን የምንደነቅበት ሳይሆን የስ እያልን የምንኖርበትን እግዚአብሔር ሆይ መርህ እንድትሰጠን እንለምንሃለን። እግዚአብሔር ሆይ ከመደነቅ ያለፈ ከማወቅ ያለፈ እግዚአብሔር ሆይ የሚልቀውን ነገር ዕለት ዕለት መተግበር መኖር እንድንችል ጸጋህ እንዲረዳን እንለምንሃለን። እግዚአብሔር ሆይ ጳውሎስ ፊልጵስዩስ ላይ የኋላዬን እየጣልኩ የፊቴን ለመያዝ ዘረጋለሁ እንዳለ እግዚአብሔር አምላክ ሆይ የማይረባንና የማይጠቅመንን ነገር እየጣልን ትምክህት ሊሰጠን የሚችለውን ልባችንን ከፍ ከፍ ሊያደርግ የሚችለውን ነገር እግዚአብሔር እየጣልን ክርስቶስ እግዚአብሔር ሆይ በአብ መልክ በአምላክ መልክ ሲኖር ሳለ ነገር ግን እርሱን መተው እንደ መገፋት ሳይቆጥረው እንደ መጣል ሳይቆጥረው እንደ መተው ሳይቆጥረው በፈቃዱ ራሱን ባዶ አድርጎ እንዳዋረደ በኢየሱስ ስም ከምንሰማው ቃል የተነሳ ራሳችንን ለአንተ እንድናዋርድ ባዶ እንድናደርግ ትምክህት የሆነብንን ነገር ሁሉ እንድንጥልና የሚልቀውን ከፊት ያለውን ከሰማይ የሆነውን የልጅህን እግዚአብሔር ሆይ መገለጥ ዳግም መምጣት እየጠበቅን እየናፈቅን ከእርሱ ጋር ኖረን ከእርሱ ጋር እግዚአብሔር ሆይ መገለጥን ተስፋ እያደረግን እግዚአብሔር ሆይ እንድንቆይ እንድንጸና እንድትረዳን እንለምንሃለን። ይህንን ምሽት ተቆጣጠር። አሜን። በጌታ በኢየሱስ ስም ይቅርታ። እግዚአብሔር አምላክ በዚህ እውነት ይባርከን ሁላችንንም። ቆላስይስ ላይ እንግዲህ አስለምጃችኋለሁ። ታሪካዊ ዳራ የማነሳበትን ምክንያት በደንብ ተረድታችሁኛል ብዬ አስባለሁ። የቆላስይስ ቤተክርስቲያን ጳውሎስ ደብዳቤ ይጻፍባት እንጂ ቆላስይስ ጳውሎስ በአካል ሄዶ ወንጌል የመሰከረላት ከተማ አይደለችም። ጳውሎስ ያልሄደባት ብዙ አጠገቧ ቅርብ የሆነች ቦታ ላይ ኤፌሶን ላይ ለ3 ዓመት አካባቢ ተቀምጦ ወንጌል ሰብኳል። ብዙ አትርቀም ከኤፌሶን ግን ወደ ቆላስይስ አልሄደም። ቆላስይስ በፊት የትልቅ ከተማ የቱርክ የቀድሞ የጥንቷ ቱርክ ትልቅ ከተማ ነበረች፣ ዋና ከተማ ሆና የምታገለግል። ይሄ ወንጌል በሚሰበክበት ዘመን ግን በሮማን ኢምፓየር ወይም በሮም ግዛት ውስጥ በሮም አጼ ግዛት ውስጥ የምትገኝ አንዲት መንደር ነች። በፍርጊያ ያለች በፍርጊያ ከተማ የምትገኝ አነስ ያለች በፍርጊያ አውራጃ የምትገኝ አነስ ያለች ከተማ ነች። አጠገቧ ታላላቅ ከተሞች አሉ። እንደ ሎዶቅያ አይነት ከተሞች በቅርቧ የሚገኙ ናቸው። በቅርቧ የሚገኙ እንደ ሎዶቅያ አይነት ታላላቅ ከተሞች አሉ። የሎዶቅያን ቤተክርስቲያን በኋላ ታስታውሷታላችሁ ራእይ ላይ ማለት ጳውሎስ በዘመኑ ጳውሎስ ወንጌል በሰበከበት ዘመን ግን ያን ያህል ሲግኒፊካንት ስላልነበረች ወይም ትልልቅ ከተማ ሆና ብዙ ህዝብ የሚኖርባት ስላልነበረች ጳውሎስ በመንገዱ ሲሄድ አጠገቡ ያሉትን ሌሎች አካባቢዎች ብዙ ህዝብ የሚገኝባቸው የንግድ የማህበራዊ ህይወት የሃይማኖት የባህል ማዕከል የሆኑት ላይ ሄዶ አገልግሏል። ወደ ቆላስይስ ግን አልወረደም። ወደ ቆላስይስ ግን ኤጳፍራ ወደ ቆላስይስ ሄዶ ወንጌል ሰብኳል። ስለዚህ በብዙ አባቶችም ይታመናል ኤጳፍራ የመሰረታት ቤተክርስቲያን ወይም ኤጳፍራ የተከላት የክርስቶስ ቤተክርስቲያን እንደሆነች ይነገራል። እሱም ጳውሎስም ጠቅሷል። ኤጳፍራ እንዳስተማራቸው ስላስተማራቸው ትምህርትም ያነሳል። ስለዚህ ኤጳፍራ ወደዛ ሄዶ ስለመስበኩ ከሐዋርያት ሥራ ምዕራፍ 19 ቁጥር 10 ጀምሮ ይህንን ታሪክ ታገኛላችሁ። ኤጳፍራ በጌታ ተነካ፣ ልቡ ተቀየረ። ከዛ ወደ ቆላስይስ ወረደ፣ ወንጌል መሰከረ፣ ቤተክርስቲያን ተከለ። የሚገርም እድገት ነው አይደል? በአንድ አማኝ ለራሱ በህይወት ከመለወጥ ወደ ጌታ ከመቅረብ አልፎ ቤተክርስቲያን መትከል፣ ከቤተክርስቲያን መትከል አልፎ ደግሞ በጣም የምትገርም አይነት ቤተክርስቲያን ነው የተከለው። ያስተማራቸው ትምህርት በላያቸው ላይ የሰራው ስራ የደከመው ድካም በጣም የሚያስገርም ነው። እና ጳውሎስም ደግሞ ይህንን ነገር ሲያነሳው እንደው ምዕራፍ 1 ቁጥር 1 ላይ የሚለውን በአዲሱ መደበኛ ትርጉም ላንብብላችሁ። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነ ከጳውሎስ ከወንድማችን ጢሞቴዎስ በቆላስይስ ለሚኖሩ በክርስቶስ ለሆኑ ቅዱሳን ታማኝ ወንድሞች ቅዱሳንና ታማኝ ወንድሞች ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን።
ስለናንተ በምንጸልይበት ጊዜ ቤተክርስቲያኗን ምን አይነት ኳሊቲ እንዳላት ስሙ። ስለናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ምን ተሰምቶላችኋል? በእግዚአብሔር ላይ ስላላቸው በክርስቶስ ላይ ስላላቸው እምነትና ለቅዱሳን ስላላቸው ፍቅር ተሰምቷል። ለአብ ላዳናቸው ለእግዚአብሔር ስለ ጌታ ኢየሱስ ፍቅር አላቸው። ወደ ሰማይ ፍቅር አላቸው። ግን ወደ ሰማይ ብቻ አይደለም፣ ወደ ጎን እየተዋጓ ወደ ጎንም ፍቅር አላቸው ማለት ነው። ባለፈው ፊልጵስዩስ ላይ አስታወሳችሁት። በኢየሱስ መጀመሪያ ምን አደረገ? ከላይ አስታረቀን፣ ከዛ ደግሞ ወደ ጎንም አስታረቀ። ቀርበው ለነበሩት ምንን ሰበከ? ለነሱም ምስራችን ነገራቸው እና ርቃችሁ ለነበራችሁ ደግሞ ለእናንተም እኛና እናንተ እያለ ነበር ሰብክ የነበረውና ሁለቱንም አንድ አደረገ። በምኑ? በመስቀሉ ስራ፣ ይቅርታ ኤፌሶን ላይ ማለት ነው። ኤፌሶን ላይ ይህንን ሲያስተምራቸው እንደነበረው እነኚህን ሰዎች ምን እያላቸው ነው? ኤጳፍራ ነው። አሁን ጳውሎስ አይደለም የሰበካቸው። ኤፌሶን 3 ዓመት ጳውሎስ ነው የሰበካል። እዚህ ኤጳፍራ ነው ያስተማረው። ኤጳፍራ ባስተማረው ትምህርት የተማሩት ግን የክርስቶስን ወንጌል ነው። ያ የተማሩት የክርስቶስ ወንጌል ወዴት አሳድጓቸዋል? በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። እሱ አይደለም ያደረሰው ጳውሎስ፣ ግን ይህ ተስፋ ይህ የምስራች ቃል ወደ እናንተ ምን ብሏል? ደርሷል። ይህንንም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው። እዚህ ጳውሎስ አሁን ነግሬያችሁ አስተምራችሁ እንዲያድርግ አይደለም እያለ ያለው። ሌላው ዓለም ከሰማው የተለየ አይደለምና ሐዋርያ አይደለም ወደ እነሱ የሄደው ማለት ከ12ቱም አይደለም፣ ጳውሎስም አይደለም የሄደው፣ የሰሚ ሰሚ ነው የሄደው። ጳውሎስ ጌታን ተገናኝቸው ተገለጠልኛ የሰሚ ሰሚ የምስራቹን ቃል የሰማና የተማረ ሌላ ሰው ነው ይዞ ሄደው። ግን ይዞ ሄደው ወንጌል ግን ሌሎች ቦታ ከሚሰበከው የተለየ አይደለም። ያ ቃል ሌሎች ሁሉ የሰሙትና በምድር ሁሉ በዓለም ሁሉ ድንቅና ተአምር እያደረገ ያለ ያንን ቃል ነው። ያ ደግሞ በእናንተ ውስጥ እያሳደጋችሁ ነው ይላቸዋል። ስለዚህ የቆላሲስ ባክግራውንዷ ኤጳፍራ ቢሆን የሚያስተማራት ግን ሐዋርያት ካስተማሩት እነ ጳውሎስ ካስተማሩት እነ ጴጥሮስ እነ ዮሐንስ ካስተማሩት ትምህርት የተለየ ትምህርት አይደለም ያገኘችው። አንድ አይነት ትምህርት ነው ያገኘችው። ግን የሆነ ግን አደጋ ገጥሟታል፣ የሆነ አደጋ ተጋርጦባታል። ለዛ ነው ጳውሎስ ይህንን ደብዳቤ እየጻፈላቸው ያለው ማለት ነው። የሰሙት ወንጌል ንጹህና ጥርት ያለ ትክክለኛ ነው። ግን በሂደት ግን የገጠማቸው አደጋ በጣም አደገኛ ነው። ከዚህ ጳውሎስ ከዚህ የተነሳ ነው እንደዛ የሚለው። ቆላሴስ 4:3 ላይ በዚያን ጊዜ ይላል ስለ እርሱ ደግሞ የታሰርኩበትን ጳውሎስ እስር ላይ የመጀመሪያው የሮም እስር ላይ ቀደም እንዳነበብኩላችሁ የመጀመሪያው የሮም እስር ላይ ሆኖ ነው ጳውሎስ ይህንን መልእክት የጻፈው እና ቆላሴስ 4:3 ላይ በቀጥታ 4 ምዕራፍ ነው ያለው። 4:3 ላይ በቀጥታ እንደዚህ ይላል በዚያን ጊዜም ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ ይላል። ጳውሎስ በቆላሲስ ላይ የሚገኘውን ቤተክርስቲያን በአካል አላገኛት። እስር ላይ ሆኖ ሮም ውስጥ እስር ሆኖ ነው የመጀመሪያው እስር የግዞት እስር ውስጥ እያለ ካለበት ክፍል ወይም ደግሞ የሚኖርበት ቤት ሆኖ ነው የጻፈላቸው እና ቤተክርስቲያኗ ከተተከለች በኋላ ይሄ ምዕራፍ 1:7 ላይ ብንሄድ ይህንን ሀሳብ ነው የምናገኘው። ለምሳሌ ይህንንም ስለኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ ይላል። ስለዚህ እንዴት እና ጳውሎስ እንደገለጸ አይታችኋል። ኤጳፍራ አገልጋያቸው ነው እና እንዲህ ብሎ ነው የገለጸው። ይህንንም ስለ እኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ለክርስቶስ ታማኝ ነው፣ ከነሱ ጋር ደግሞ በአገልግሎት አብሮ የተጠመደ ነው። ተወዳጁ ኤጳፍራ አስተማራችሁ፣ ደግሞም በመንፈስ ስላላችሁ ፍቅር ነገረን ይላቸዋል። ስለዚህ ባክግራውንዷ ምንድነው? ኤጳፍራ የሆነ የስህተት ትምህርት ገብቶ ቤተክርስቲያኗ ውስጥ ችግር ስለገጠማቸው ለዚህ ደግሞ ሐዋርያዊ የሆነ ባለስልጣን ማለት ሐዋርያዊ ስልጣን ያለውና
በእውቀትም በትምህርትም በእግዚአብሔርም ነገር ደግሞ የበሰለና ለአሕዛብ የተጠራ ሐዋርያ ስለነበረ ወደ ሐዋርያው ቅዱስ ጳውሎስ ሄደ ማለት ነው እና ወደ ሮም ተጉዞ ነገረው። ስለነሱ ስለ አገልግሎቱ፣ ስለተማሩት ትምህርት፣ ስለ ልባቸው ቅንነት፣ በክርስቶስ ላይ ስላላቸው እምነት እንዲሁም ደግሞ ያላቸውን ናፍቆትና ለአማኞች ለቅዱሳን ሁሉ ያላቸውን ፍቅር ነገረውና ደግሞ የገጠማቸውንም ችግር ነገረው ማለት ነው። በዚህ ምክንያት ነው ደብዳቤውን የጻፈው። ግን አሁን ጳውሎስ መግቢያ ላይ ስለሆነ ስላላችሁ ፍቅር ነገረን። አሁን ስለ ፍቅራቸው የነገረ የሚያመሰግንበት ክፍል ስለሆነ ማለት ነው። እንዲሁም ቅድም ያልኩት ነው፣ በፍርግያ አውራጃ የሮማ ግዛት ውስጥ የምትገኝ ትንሽ ከተማ ነበረች። ከቅድም እንዳልኳችሁ ከኢያራፖሊስ ወይም ደግሞ ኤሊያፖሊስ የምትባል እና የሎዶቅያ ከተማ ትልልቅ ከተሞች ናቸው። በፊት እሷ ራሱ በጣም ትልቅ ከተማ ነበረች። ግን በዚህ ጳውሎስ ወንጌል በሚሰብክበት የመጀመሪያው 100 ዓመት ውስጥ በጣም የተዳከመች እና ያንን ፖለቲካል ሲግኒፊካንሷን የኢኮኖሚ ጥቅሟንና ይሄ የነበረችበትን ሴንተርነት ያጣች ከተማ ነች። ስለዚህ ጳውሎስ ወደዛ አልሄደም እና በዋና የንግድ መስመር ላይ ነበር የምትገኘው። አሁን ቀዝቀዝ ያለች ከተማ ነች። እንዳውም አንዳንዶች የተጻፈችበት የቆላሴስን ትኩረት ተሰጥቶባት የተጻፈችው በኤጳፍራ የተነሳ ነው ተብሎ ይታመናል። ኤጳፍራ በጣም ስላገለገለ የኤጳፍራ አገልግሎትና ከእንደገና ደግሞ ኤጳፍራ ወደ ጳውሎስ ተመልሶ መልእክት እንዲጻፍ ስላደረገ መጽሐፍ ብቻ አይደለም፣ መጨረሻው ላይ የተጻፈው ደብዳቤ ይሄ ብቻ ወደ ሎዶቅያ ሄዶ ወደ ሌሎቹ ቤተክርስቲያን እንዲነበብ ጳውሎስ ያዛል እና በዛም የጻፍኩላቸው ደብዳቤ ስላለ ከእነኛም ደግሞ ተቀብላችሁ እናንተም አንብቡ፣ እየዞረ ይነበብ ይላል። ስለዚህ ይህ መልእክት ይቅርታ ለቆላሴስ ሲጻፍ እንጂ እየዞረ እንዲነበብ የታዘዘ መልእክት ነው። በዛ የተነሳ ቆላሴስ ቤተክርስቲያን አብሯ ታሪኳ እስካሁን ድረስ ተቀመጠ። ያው እያተነጋገርን ነው። በደብዳቤው ላይ የተገለጹ ችግሮች አሉ። በእነኚህ በአካባቢው በነበሩ በአይሁድ እምነት በሚከተሉ በግሪክ ፍልስፍና በሚከተሉ እና ሚስትሪየስ የሆነ ወይም ምስጢራዊ ሃይማኖት ተጽዕኖዎች እንደ ኖስቲሲዝም አይነት በቃ ልዩ ረቂቅ የሆነ ይቅርታ ረቂቅ የሆነ መንፈሳዊ ልምምድ የሚያደርጉና የሚያስተምሩ ሰዎች በወቅቱ አደጋ ፈጠሩ ለቤተ ክርስቲያኗ። በዛ የተነሳ ጳውሎስ ይህንን መልእክት መጽሐፍ አስፈለገው ማለት ነው። የኖስቲሲዝምን ነገር ካነሳው አይቀር እንዲሁ ትላንትና ወዲያ ይመስለኛል እንዲሁ ቁጭ ብዬ ቲክቶክ እንዲህ ወደ ላይ እያረኩ ያለው እና የሆኑ ሰዎች የሚወያዩት ውይይት ሳበኝና አዳምጣለሁ። የሚገርመው እዛ ውስጥ አንዲት እህት ታስተምራለች። ወደ 100 ምናምን ሰው ቁጭ ብሎ ያዳምጣል። እናም ታስተምረው የኖስቲሲዝምን ትምህርት ነው። በግልጽ ነው ኖስቲሳዊ እንደሆነች የተናገረች ነው የምታስተምረው እና መጽሐፍ ቅዱስን በራሷ መንገድ እየፈታች ምን እያለች እና ብዙ ሰው ያስተምራል፣ በትምህርቷ ይስማማል። በጣም በቃ እየተገረምኩ ነው እና ይጠይቋታል ሰዎች፣ የት ነው የምትገኙ? ፖድካስት አለች ወይ? በምን እናገኝሻለን? ይላሉ እና ቤተክርስቲያን በዚህ ዘመን የገጠማት አደጋ በጣም በቃ ወዲያውኑ እሱን የታየኝ። ምክንያቱም በዛ ውስጥ ስንት በእግዚአብሔር ቃል እውቀት ያልበረቱ ሰዎች በዚህ አይነት ነገር ውስጥ ድንገት ራንደምሊ እጃቸው ላይ ገጻቸው ላይ ይመጣል እና እንደዚህ አይነት ትምህርት ይሰማሉ እና ትምህርቱን ስትሰሙት ደግሞ ጳውሎስም ይናገራል፣ ለአእምሮ ይመቻል፣ ለሎጂክ ይመቻል፣ ለፍልስፍናዊ አስተሳሰብ ይመቻል፣ ለዘመናዊ አኗኗር ይመቻል። ግን እውነት አይደለም። እውነት አይደለም። እውነት አለመሆኑን ግን ማን ነው የሚመረምረው? ማን ነው ፖሊስ የሚሆነው? በዚህ ጊዜ ላይ መቼስ የደረሱ ልጆች ያሏችሁ ወላጆች እግዚአብሔር ይርዳችሁ። በጣም ፈታኝና አደገኛ ጊዜ ነው። ሰዎች እድሜ ለቻት ጂፒቲ እና ለተለያዩ በቀላሉ ጎግል አድርገው የሚያገኟቸው ነገሮች እውነት ይሁን ውሸት፣ ልክ ይሁን አይሁን ከታላቁ መጽሐፍ ለማረጋገጥ ማን ጊዜ ወስዶ ማን ሰርቶት ማን አድርጎት እና በቃ በጣም አስቸጋሪ ከባድ ጊዜ ላይ ነን ያለ ነው። በዘመኑ ቲክቶክ ባይኖርም የዘመኑ ደግሞ ገበያ ብዙ ነገር ይወራል ይነገራል እና የቆላሴስ ቤተክርስቲያን የአይሁድ ትምህርት፣ የኖስቲሲዝም ትምህርት፣ ይሄ ሚስጥራዊነት፣ የአሴቲሲዝም አይነት ራስን ማግለል የመለየት የብህትውትና አይነት ትምህርት
በቃ ልዩ ልዩ አይነት ትምህርት እየገባ አስቸገራቸው፣ አስጨነቃቸው። ስለዚህ በወቅቱ ኤጳፍራ ይህንን ሲመለከት ይህማ በደንብ የዶግማ የቀኖና የሁሉም ነገር እንትን ከፍ ያለ ትምህርት ያስፈልጋል በዚህ ጉዳይ ላይ። እሱ የመዳኑን ወንጌል አስተምሯል፣ የህይወትን መንገድ ነግሯል፣ አስተምሯል፣ የጽድቅን መንገድ አሳይቷል። ይሄ ግን በፍልስፍናም የተራቀቀ በሎጂክም የተራቀቀ ነገር ገጠመው። ስለዚህ ወደ አባቶች መጣ ማለት ነው። በመንፈሳዊ ነገር አባት ወደሚሆኑት ሰዎች መጣ። ዓላማው ይሄ ነው። እግረ መንገድ የሚያነሳውላችሁ ብዙ አይነት ትምህርት ነው የምንሰማው፣ ብዙ አይነት ነገር ነው የምናየው፣ ብዙ አይነት ጽሁፍ ነው የምናነበው። ድሮ በሬዲዮ የሚነገር በቲቪ የሚታይ ነገር እውነት ነው ብለን እናምን ነበር ብዙ ጊዜ አይደል። በቴሌቪዥን የሚነገር ነገር፣ በሬዲዮ የሚነገር ነገር ልክ ነው እንላለን። አሁን በሬዲዮ እና በቴሌቪዥን የሚነግሩን ሰዎች ራሱ እውነተኛ መረጃ ስለማግኘታቸው እግዚአብሔር ነው የሚያውቀው። መንፈሳዊውን ነገር በሚመለከት ነው እያልኳቸው ያለው። የሚሰበከው ነገር፣ የሚነገረው ነገር እና የመጽሐፉ ዓላማ አንዱ የሐሰት ትምህርትን ለመከላከል ነው። ለዛ ነው ከመጽሐፉ ዓላማ ጋር ስለሚገናኝ ነው ወደ ቲክቶክ መንደር የወሰድኳቸው። የሐሰት ትምህርትን ለመከላከል ነው። ሁለተኛ የአይሁድ ህጋዊነት ማለት ሌጋሊዝም፣ በህግ የሚገኝ ጽድቅ ትምህርት ማለት ልክ ገላትያ እንደነበረው አይነት ሚስጥራዊነት፣ ሁሉ ነገር እንዲቀጥታ አይደለም ሚስጥር ነው። አሁን እዚህ ሰሞን ሰምታችሁ ከሆነ አላውቅም፣ ማመስጠር የሚባል ነገር ማለት ነው። ይህ ነገር ይመሰጥራል ይላሉ፣ ያመሰጥረዋል። ግልጽ የሆነውን የተገለጠውን ነገር ሲያመሰጥሩት እንኳን ሰው ሌላም እንኳን ፍጥረት ሊረዳው ወደማይችለው ወደ ተሳሳተ ነገር ውስጥ ይዘው ይገባሉ፣ ዘው ብለው ማለት ነው። ግልጽ በሆነ ማንም ሰው ማለት እንደኔ ያለው መሀይም ሊረዳ በሚችለው ቃል የተገለጠውን የእግዚአብሔርን መዳን ሲያመሰጥሩት ለሊቃውንትና ለጠቢባን ብቻ የሆነ ትምህርት ሆኖ ቁጭ አለ እና እንደዛም ሆኖ ደግሞ ሰዎች የሚረዱት ነገር ሳይሆን በቃ ምን መልእክት እንዳለው አታውቅም። ለምሳሌ ሰውየው ጳውሎስ ርቦት በላ ካለ ነው በላ የሚለው መንፈሳዊ ነው። ይሄ ሌላ ትርጉም ነው ያለው። ቀደም ያልኳቸው አሁን የሰማሁት እዛ የኖስቲሲዝም ትምህርት እና ልጅቷ ስታስተምር ምን ትላለች? ለምሳሌ ሔዋን በላች የሚለው ፍሬ አይደለም ትላለች። አፕል እንዳይመስላችሁ የበላችሁ ፍሬ ሳይሆን እውቀት ነው የበላችሁ። ስለዚህ እውቀት ነው በቃ የዋጠችው፣ እውቀት ነው የገባባት ብላ ታስተምራችኋለች። እና ሊትራሊ አፕል ማለቱ አይደለም። ይሄ አንዱን ምሳሌ ያነሳውላችሁ እና እንዲህ ያለ ይሄ እንትን ነው ይሄ እሱ ማለት እንደዚህ አይደለም እያለ ነገሩ በቃ በጣም ነው ብታይ፣ እውነት ነው የምላችሁ ላይክ በጣም እየተገረምኩኝ ነው እየሰማሁ የነበረው። ምክንያቱም በመቶዎች የሚቆጠሩ ሰዎች ይህን ነገር ይሰማሉ። አሁን እነኚህ ሰዎች ነገ ይህንን እውቀት ይዘው የት እንደሚሄዱ አላውቅም። ሚስጥራዊ የሆነ ነገር ፍለጋ ከእግዚአብሔር ቃል ውስጥ ከዛ ደግሞ የጥንት ኖስቲሲዝም ቆይቶ የመጣው ኖስቲሲዝም አይደለም። የመጀመሪያው የኖስቲሲዝም ቤዙ ነው ቆላሴስ ላይ። ይሄ በነገራችን ላይ እንዲሁ እናንተም ሰርች አድርጋችሁ ማንበብ ከፈለጋችሁ ሄረሲ ኦፍ ኮሎሲያንስ ብላችሁ ብትፈልጉ ታገኙታላችሁ። ወይም የቆላሴስ ኑፋቄ ተብሎ ነው የሚጠራው ራሱ ማለት ነው። ምክንያቱም የኖስቲሲዝም መጀመሪያው ቤዙ ላይ ነበር የነበረው ትምህርቱ ማለት ነው። ይሄ የሐሰት ትምህርት ገና ሲጀምር መነሻው ላይ ማለት ነው። መዳን ጥልቅ የሆነ እውቀትን በመመርመርና በመረዳት ነው የሚል ቀለል ሳደርገው ትርጉሙን በቃ መዳን ወይም ድነት የሚገኘው ሰው ሳሊቬሽን የሚያገኘው ድነት የሚያገኘው ጥልቅ የሆነ እውቀትን በመፈለግ በማግኘትና በመረዳት በዛ እውቀት በማሰላሰል ውስጥ ነው የሚል አይነት አስተሳሰብ ማለት ነው። እና የቆላሴስ መናፍቃን ወይም የቆላሴስ ኑፋቂ ብላችሁ በአማርኛ ወይም ሄረሲ ኦፍ ኮሎሲያንስ ማለት ነው። በዛ የተመሰረተ የተጀመረ የክርስቶስን ልዕልና እና በቂነት ለማረጋገጥ የቆላሴስን ኑፋቄ ለመከላከል የሐሰት ትምህርትን አጠቃላይ ለመከላከል ከዛ የክርስቶስን ልዕልና ክርስቶስ የሁሉ ነገር ሴንተር ነው የሚል ነገር ለመስጠት የማይታየው አምላክ አምሳልና የቤተ ክርስቲያን ራስ ሆኖ ሚናው ትልቅ ነው ብሎ ሚናውን አጉልቶ ለማሳየት ነው ጳውሎስ የጻፈው። እንዲሁም ሰው ሰራሽ ሕግጋት
ወይም ስርዓት ሳይሆን በክርስቶስ እምነት ላይ የተመሰረተ ክርስቲያናዊ ኑሮን ለማበረታታት ማለት ነው። ለዚህ ነው እያዞራችሁ ይህን ደብዳቤ አንብቡት ብሎ የሚያዛቸው። አስተዋጽኦ ጋር እንሂድ። የክርስቶስ የበላይነት በፍጥረትና በመቤዠት ላይ የመጀመሪያ በቴም ነው የከፈልኳቸው። ቆላሴስ ከአንድ ጀምሮ እስከ 2:5 ድረስ የሚነግረን የክርስቶስን የበላይነት በፍጥረትና በመቤዠት ላይ ክርስቶስ የበላይ ነው የሚል ሀሳብ ነው። ቅርታ ሲጀምር በሰላምታና በምስጋና ቅድም አንብቤዋለሁ። ሰላምታውንና ምስጋናው ይጀምራል። ከዛ ስለ እምነታቸውና ስለ ፍቅራቸው ያመሰግናል። ቅድም አንስቻለሁ። ከዛ በኋላ ከቁጥር 15 ጀምሮ ግን ምን ያነሳል? ክርስቶስ ከሁሉ የበላይ ነው የሚል ሀሳብ ያነሳል። ላንብበው። አጭር ክፍል ስለሆነች ያነበብኩ ነው አብዛኛውን የሚሄደው። እርሱ የማይታየው አምላክ አምሳል ነው ይላቸዋል። እንደው ከፍ ልበልና መላ ሀሳቡን ከሚነሳበት ጀምሮ ለያዝላችሁ። ይቅርታ ቁጥር 11 ላይ ልውጣ። ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክቡር ጉልበቱ መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እርሱ ከጨለማው አገዛዝ አሻገረን፣ በእርሱም መዋጀትን በደሙ አግኝተናል። ይህም የኃጢአት ይቅርታ ነው። የኃጢአትን ይቅርታ ያገኘነው በምንድን ነው? በደሙ ነው ካለ በኋላ እርሱ የማይታየው አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። 4 ነጥብ። ስለዚህ ፍጡራንን ፀሐይን ፈጠርሽ፣ ጨረቃን እንትን አረግሽ አይነት ትምህርት የለም ማለት ነው። ፀሐይን የፈጠረ ከሌ ነው የሚባል ቅዱስ የለም። ፀሐይን የፈጠረ ቅዱስ፣ ጨረቃን የፈጠረ ቅዱስ፣ ሰማይን ያጸና ያለ ካስማ ያቆመ የለም። ሁሉም የተፈጠረው ካለመኖር ወደ መኖር የመጣው በማን ነው? በእርሱ ነው። ደግሞ የመጣው ለማን ነው? ለእርሱ ነው። የመጣው በእርሱ ነው፣ የመጣው ለእርሱ ነው። ልድገመው፣ ይሄ ቃል በቃል የመጽሐፉን ቃል ነው። ከእርሱ ለእርሱ የሚለው ማለት ነው። ቁጥር 16 ሁሉ ነገር በእርሱ ተፈጥሯል። ስለዚህ ሌላ ፈጣሪ የለም። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ስለዚህ ይህንን ፍጥረተ ዓለም አሁን ላችሁ ስለ ዩኒቨርስ ነው። ኢየሱስን ክርስቶስን ዩኒቨርሳል የሆነው አጠቃላይ ዓለም አቀፍ የሆነው ብቻ አይደለም፣ የምድር ብቻ አይደለም። አጠቃላይ ሆል ዩኒቨርስ የጸናው በማን ነው? በእርሱ ነው። የቆመው በእርሱ ነው። ዓለማት፣ ፀሐያት፣ ከዋክብት ሁሉ ነገር በማን ነው? በእርሱ ነው። የሁሉ ነገር ሴንተር ኢየሱስ ነው፣ ክርስቶስ ነው። ስለዚህ ኢየሱስን እንዴት እንዳጎላው አያችሁ። አሁን ክርስቶስ ማንነት ላይ የእሱ መለኮትነት ላይ ዲቪኒቲ ላይ የሚነሱ ክርክሮች፣ ጥያቄዎች፣ ምኖች ምናምን ነው። ሁሉ ነገር ተጠቅልሎ ሴንተሩ ኢየሱስ ነው አላቸው። ሁሉ ነገር ተያይዞ የጸናው በእርሱ ነው። እርሱ አካሉ የሆነችው የቤተ ክርስቲያን ራስ ነው። ሁሉ ነገር የጸናው በእርሱ ነው። ከእንደገና ደግሞ ይወርድና አካሉ የሆነችው ቤተ ክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከልም በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። በእርሱ በኩል ከራሱ ጋር አስታረቀ። ይሄ በጣም የሚገርም የሚስጥረ ስላሴ ወይም ደግሞ ነገረ ስላሴ ላይ የሚነሳ ነገር ነው። የቆላሴስ ትምህርት በጣም ጠንከር ያለ ስነ መለኮት ነው የሚያነሳው። ረቀቅ ያለ ነገር ያነሳል።
ሁሉ ነገር በእርሱ ነው፣ የጸናው በእርሱ ነው፣ የተፈጠረው ለእርሱ ነው። የሁሉ ነገር በኩር ነው፣ የፍጥረትም በኩር ነው፣ የትንሣኤም በኩር ነው። ከዓለም በኋላ ዓለምንም ሁሉ ደግሞ ስለማስታረቅ ሲመጣ በመስቀሉ ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ኢየሱስ ክርስቶስ ያስታረቀን ከአብ ጋር ብቻ አይደለም። ከማን ጋር ጭምር ነው? ከራሱ ጋር ጭምር ነው ያስታረቀን። እርሱ ራሱ ምንድን ነው ማለት ነው? ኢየሱስ አማላጅ ብቻ አይደለም አይደል? ኢየሱስ ፈራጅም ጭምር ነው። ስለዚህ በስላሴ የማዳን ስራ ውስጥ ኢየሱስ የሰው ልጆችን ኃጢአት ሰው ሆኖ መጥቶ ቢከፍልም ዋጋውን ግን ደግሞ በዛ በተከፈለው ዋጋ ከማን ጋር ጭምር ነው ያስታረቀን? ከራሱ ጋር ጭምር። ከአብ ጋር ብቻ እኮ አይደለም፣ ከራሱም ጋር ጭምር ነው ያስታረቀን። ከአብ ጋር ደግሞ እኩል አይደለም ማለት ሰው ኃጢአትን ሲሰራ ሲበድል አብን ብቻ አይደለም አይደል ነጥለን የበደል ነው፣ ፈጣሪን ነው አይደለም። አብ ወልድ መንፈስ ቅዱስን፣ ወልድንም ነው ያሳዘን ነው፣ መንፈስ ቅዱስንም ነው ያሳዘን ነው። ስለዚህ የገዛ ክንዱ መድኃኒት አፈለቀችለት። ኢየሱስ ደግሞ በመስቀሉ ምን አደረገ? ከራሱ ጋር አስታረቀን ማለት በመስቀል ስራው አስታራቂ ሆኖ ይመጣል። ከዛ ደግሞ ከማን ጋር? ከራሱም ጋር ጭምር ነው የሚያስታርቀን ማለት ነው። ይህንን በጣም በሚያስገርም መንገድ ያስቀምጠዋል። በድሮ ትርጉም ምናልባት እንደው እንግዳ እንዳይሆንባችሁ ይህች ሀሳብ ብዙ ጊዜ ቤተክርስቲያኑ ስለምትሰበክ ላንብብላችሁ። በድሮ ትርጉም እንዴት ተብሎ እንደተገለጸ ይሄኛው ማለት ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በአበሳችሁ ጠላቶች የነበራችሁትን አሁን በስጋው በሰውነት በሞቱ በኩል አስታረቃችሁ። ከዚህ የተታረቅነው በስጋው በሰውነቱ በኩል ምን አድርገናል? ታርቀናል። ከማን ጋር? ከራሱ ጋር ታርቀናል። ከዚህ የተታረቅነው በሱ በኩል ነው፣ ሌላ ነገር አይደለም። ይህንን የሚለው ለምንድን ነው? ከእግዚአብሔር አብ ጋር ለመታረቅ መንገረዝ አለባችሁ፣ አትንኩ፣ አትብሉ፣ አትቅመሱ፣ መላእክቶች፣ ሌሎች ነገሮች ያስፈልጓችኋል፣ እርዳታ ያስፈልጋችኋል የሚል ትምህርት ቆላሴስ ገብቶባት ነበረ። ስለዚህ ኖ የታረቃችሁት በራሱ ነው፣ ሁሉ ነገር የተፈጠረው በሱ ነው፣ ደግሞ መስዋዕት የሚሆነው በሱ ነው፣ ያስታረቃችሁ ራሱ ነው፣ የተታረቃችሁት በደሙ ነው፣ በመስቀል ስራው ነው ይላችኋል። እዚህ ጋር አንድ ነገር ደግሜ ላንሳ፣ በጣም መሰረታዊ ትምህርት ስለሆነ በክርስትና አስተምህሮት ውስጥ ጳውሎስ የሚያነሳው። ኢየሱስ የሰላም አለቃ ይባላል። ለምንድን ነው የሰላም አለቃ? አሁን ስለማይጨቃጨቅ። አሁን የሚጨቃጨቅ ሰው ሰላም የለውም ማለት። ኢየሱስ የሰላም አለቃ የሚባለው ስለማይጨቃጨቅ ኦር ምን ስለሆነ ነው የሰላም አለቃ የሚባለው? እሱ ካለ ጦርነት ስለሌለ ሰይፍ ስለሌለ ነው ማለት። የምን ሰላም ነው አለቃ የተባለው ኢየሱስ? ይላችሁ በዚህ ቆላሴስ ላይ በሚያነሳው ሐሳብ መሰረት ሰውና እግዚአብሔር መካከል ጥል ተፈጥሯል፣ ጠላትነት መጥቷል። ይሄ ጠላትነት የመጣው በኃጢአት የተነሳ ነው። ስለዚህ ሰላም የለም ማለት ነው። ሰላም ጠፍቷል። ኢየሱስ የሰላም አለቃ የሆነው ይህንን በመካከል የነበረውን ሰላም ያጠፋውን ኃጢአት ምን ስላደረገው ነው? በመስቀል በደሙ ስለሻረው። ቆላሴስ ይህንን ነው የሚያስተምር። በመስቀሉ ሰረዘው፣ ሻረው፣ የዕዳውን ጽሕፈት እንትን አደረገው ይላል፣ አጠፋው ይላል። ስለዚህ ምን አደረገ? በጥሉ መካከል የጥሉን ግድግዳ ፈረሰና ሰላም አወረደ ማለት ነው። ስለዚህ ሰላም የሚገኘው እንዲሁ አይደለም። ሰላም የሚገኘው ሰላሙን የነጠቀው ወይም አጣልቶ የነበረውን ነገር ከመሃል ማውጣት የሚችል አካል የዛ የሰላም አለቃ ነው ማለት ነው። አሁን በሁለት በተጣሉ ሰዎች መካከል አንድ ሰው ገብቶ ቢያስታርቃቸው ምን አደረገ ይባላል? ሰላም አወረደ ይባላል አይደለም?
ወይም የዕዳቸው አሁን በሰውና በእግዚአብሔር መካከል የነበረው ጸብ ግን በዕዳ የተነሳ ነው። የኃጢአት ዕዳ ነው የነበረብን። ስለዚህ አስታራቂው መጥቶ በቃ ይቅር በለው ብቻ አይደለም ማለት ያለበት፣ የኃጢአቱን ዕዳ መክፈል ነበረበት። ስለዚህ ኢየሱስ በመስቀሉ በደሙ አስታረቀን ሲል ምን ማለት ነው? ሰላምን ሰጠን። የሰላምን ዋጋ ከፈለ። የሰላም ዋጋ ሞት፣ መስቀል ነበር። ያንን ከፈለ። ስለዚህ በራሱ በስጋው በኩል ምን አደረገ? አስታረቀን። ይህንን ጠንካራ ትምህርት ማለት ነው የሚያስተምራቸው እና እሱ በመስቀል ሁሉን ያስታርቃል። ነጥሎ የተወሰኑትን ሁሉን ያስታርቃል። ይህንን ትምህርት ያስተምራቸዋል። ከዛ ከ24 ጀምሮ ሲሄድ ልቀጥል፣ እንደዚህ ብሎ ያነሳላቸዋል የጳውሎስ ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋ ያሟላለሁ። ማለት በእናንተ በቃ ስለ አገልግሎቱ ነው የሚናገረው። እስር ላይ በመሆኑ ኢየሱስ በመስቀል ላይ ለሰዎች ኃጢአት ስርየት ሞቷል። እኔ ደግሞ ያን የተሰቀለውን እየዞርኩ ሰብካለሁ። ስለዚህ እሱ የሰውን የኃጢአት ዋጋ ለመክፈል ሞት ገጥሞታል። ጳውሎስ ደግሞ ያንን የሞቱን ዋጋ ለመንገር ሌላ ሞት ገጥሞታል፣ እስር ገጥሞታል። ስለዚህ የጎደለውን በስጋዬ ልሞላ በቃ ተጋለው፣ በስጋዬ ደግሞ እስር ገጥሞኛል፣ ግን እንድፈታ ጸልዩልኝ አይደለም የሚላቸው። ወንጌልን ለሌሎች አለቆች ደግሞ እንድናገር በር እንዲከፍትልኝ ጸልዩልኝ ነው የሚላቸው። ሞር እስሬ እንዲበረታ እስከ ሞት እስኪደርስ ድረስ ማለት ነው። እንድፈታ ሳይሆን ቅዱሳን የበለጠ በር እንዲከፈትልኝ ጸልዩልኝ ይላቸዋል ማለት ነው። ስለዚህ ስለ አገልግሎቱ ያነሳል ከቁጥር 24 እስከ 2:5 ጳውሎስ ተልእኮውን ያብራራል። ክርስቶስን በመስበክና በእርሱ የበሰሉትን እንዴት አድርጎ እንደ መስዋዕት እንዴት እንደሚያቀርባቸው ወይም ደግሞ እነሱ ስለ ማቅረብ ያነሳል ማለት ነው። ይህንን ሲያነሳ ከቁጥር ምዕራፍ 2 ከቁጥር 13 ጀምሮ ያለውን እንደ ልጆቻችን ጄቢኪው ብንችል ቆላሴስን ነው በቃል መያዝ ባንችል ግን እቺ ቃል እንያዛት። ከቁጥር 11 ጀምሮ ረዘም ያለ ንባብ ላነብ ነው። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። ሶሪ ቅድም ብያለሁ። አይሁዶች ስለ መገረዝ አለባችሁ ለመታረቅ እያሏቸው ነው። ጳውሎስ ደግሞ ኖ በራሱ በኩል ከራሱ ጋር ራሱ አስታርቋቸዋል፣ በደሙ በመስቀሉ ስራው አስታርቋቸዋል እያላቸው ነው። ከዛ እና መገረዝ አያስፈልግም እንዲህ ማድረግ አያስፈልግም ለሚለው ትምህርት ነው መልስ እየሰጠ ያለው። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ፣ በክርስቶስም መገረዝ የስጋን ኃጢአታዊ ባህሪ አስወገዳችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ፣ በእነኚህ ሁሉ ነገር ተባብራችኋል እያለ ነው። እናንተም በበደላችሁና የስጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ። በተግባር ሙታን ነበራችሁ፣ አሕዛብ ነበራችሁ። ነገር ግን ምን አደረጋችሁ? እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ፣ ኃጢአታችንንም ሁሉ ይቅር አለን። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት። እንዴት ደስ የሚል ቃል መሰላችሁ! ከቁጥር 14 ጀምሮ ነው በቃላችሁ ያዙ። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወግደው የአለቆችንና የባለስልጣናትንም ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ይህ ያነበብኩት ክፍል ግር እንዳይላችሁ፣ ቅድም እንዳልኩት ብዙ ፋሚሊያር በሆንበት በድሮ ትርጉም እንዴት ተብሎ እንደተቀመጠ ብዙ ጊዜ በቸርችም በጸሎትም በምንም ስለተለመደ ማለት ነው። ቁጥር 10 ጀምሮ ለአለቃነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቅድም የሰላም አለቃ የምንለው
ጸቡን ያመጣውን ኃጢአት ሞት ፍርድ ምን አደረገው? በመስቀል ላይ ጠርቆ አስወገደው። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። በቃ ምን አድርጓል? ድል ነስቷል። እነኝን ከመዳን አንጻር ነው ወገኖች፣ ከመልካም ባህሪ አንጻር አይደለም። ከመዳን አንጻር ይህን ነገር ድል በመንሳቱ ድል የነሳው በቃ በመስቀሉ ጠርቋቸዋል፣ ጠርቆታል አለ። ዕዳውን ጽሕፈት ጠርቆታል። ድነት በማን ነው? በክርስቶስ ነው። የሐሰት ትምህርቶችን በመቃወም የክርስቶስን በቂነት አሁን እያነሳሁት የነበረው ማለት ነው። በክርስቶስ ብቻ ተመላለሱ፣ ሌላ ነገር ምንም አትጨምሩ፣ ሌላ ምንም ነገር አያስፈልጋችሁም ይላችኋል። እንግዲህ ጌታን በክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ወደ ሌላ ነገር ፊታችሁን አትመልከቱ፣ በእርሱ ብቻ ተመላለሱ። ሁለተኛ፣ ባዶ በሆነ ፍልስፍና ከመማረክ ተጠንቀቁ። በክርስቶስ ያለው መንፈሳዊ ሙላት እሱ ብቻ ይሙላባችሁ። ቁጥር 11 ጋር እስካሁን ሳነበው የነበረው በክርስቶስ መንፈስ ምን ብለናል? ተገርዘናል፣ አብረነው ተቀብረናል፣ ከዛስ በጥምቀት ተባብረናል። አይደለም ሮሜ ላይ ሞቱን በሚመስል ሞት ከእርሱ ጋር በጥምቀት ከተባበራችሁ ደግሞ በትንሣኤው ልክ እንደዛው ትተባበራላችሁ ነው የተባልነው። ስለዚህ በእምነት ተገርዘናል። በቃ ኃጢአትን ግርዛቱ ምልክት አይደለም ኃጢአትን የኃጢአት ሸለፈትን እንደማስወገድ። ስለዚህ በኢየሱስ ስናምን በቃ እኛ ምን አድርገናል ማለት ነው? እግዚአብሔር የማይከብርበትን ነገር በሙሉ የቆልፋቱ ስጋ የሚባለው ግርዛት ወይም የሸለፈት ስጋ የሚባለው ቆሻሻ ነው። ቆሻሻ ነው የሚያስወግደው እና ያ ምልክት ሆኖ የሚጸናው ምንድን ነው? በእግዚአብሔርና በሰው መካከል ያለ እግዚአብሔር የማይከብርበትን ቆሻሻ ማስወገድ ነው የቆልፋቱ ስጋ የሚባለው ማለት ነው በብሉይ ኪዳን። ስለዚህ በአዲስ ኪዳን በኢየሱስ ክርስቶስ ስናምንና እርሱን አሁን ቅድም ያነበብኩት ክፍል ማለት ነው ቁጥር 6 ኢየሱስን እንደተቀበላችሁት በእርሱ ተመላለሱማ። ኢየሱስን አምነን ተቀብለን በእርሱ ስንመላለስ፣ ተቀብላችሁ ቁሙ አይደለም ተመላለሱ፣ ዕለት ዕለት በዛ መንገድ ኑሩ ስንባል ማለት ነው። ልክ ሰው በብሉይ ኪዳን ሲገረዝ ከእግዚአብሔር ጋር ቃል ኪዳን ሲገባ በመገረዝ የቁልፋቱን ስጋ እንደሚያስወግድ በክርስቶስ ስንሆን ደግሞ ለኃጢአት በመሞት እግዚአብሔር የማይከብርበትን የኃጢአት ቆሻሻ እናስወግዳለን ማለት ነው። እሱ ነው በመንፈስ በክርስቶስ ተገርዛችኋል እየተባልን ያለ ነው። በክርስቶስ ከሆንን በኋላ በነበርንበት ቀድሞ በነበርንበት ዓለማዊ ሕይወት በኃጢአት ደግመን ከተመላለስን እስቲል በቆሻሻ ሆነን ግን ምን አድርገናል? ልክ በአብርሃም የቁልፋቱን ስጋ በመቁረጥ ማለት ስጋውን በመቁረጥ እንዳስወገደው እኛ ደግሞ በክርስቶስ ስናምን በእምነት ምን እናደርጋለን ማለት ነው? በክርስቶስ ለኃጢአት በቃ ከዚህ በኋላ እንሞታለን ማለት ነው። ኃጢአት እንዳደርግ የሚገፋፋኝን እኔነት እተዋለሁ ማለት ነው። ሞታችኋል፣ ከእርሱ ጋር ሞታችኋል፣ ተቀብራችኋል ማለት በቃ የራሳችሁ አይደላችሁም የሚለውን ስሜት ነው እየነገረን ያለው። ይህንን እውቀት ተረዱት ነው። ስለዚህ ጴጥሮስ የምትበላው ለራስ አይደለም፣ የምትጠጣው ለራስ አይደለም፣ የምታደርገው ነገር ሁሉ ለክርስቶስ ነው። በቃ አንተ እኮ ሞታል። ስለዚህ የእኔ የምትለው ነገር የለህም፣ ለእኔ ብለህ የምታደርገው ነገር የለም። የምታደርገው ነገር ሁሉ ለእርሱ ነው፣ የምትኖረው ለእርሱ ነው። እኔነት ሲኖር ነው ኃጢአት አብሮ የሚኖረው ማለት ነው፣ ህግ አብሮ የሚኖረው ማለት ነው። ስለዚህ የኃጢአትን ቆሻሻ የማስወግደው በፊት ሸለፈቷን በመቁረጥ ነው፣ በመገረዝ ነው። አሁን ግን ምን በማድረግ ነው? ራሱ አዳማዊ ማንነቴ ቆላሴስ ላይ እንደሌለው አውልቁ ልበሱ አይደለም፣ አውልቃችኋል። አሮጌውን ሰው አውልቃችሁታል፣ አዲሱን ሰው ለብሳችሁታል ነው የሚለው። ምን ማለት ነው? ፕሮግረሲቭ መሆኑን ዘንግቶት ሳይሆን ጳውሎስ ምን እያለ ነው? የመጀመሪያውን ስቴፕ አምናችሁ በክርስቶስ ስትጠመቁ ምን አድርጋችኋል? አሮጌውን ሰው ፕሮሰሱን ጀምራችኋል ማለት አውልቃችሁታል፣ ሰው አዲሱን ሰው ለብሳችሁታል። ከዚህ በኋላ ምን ማድረግ የለባችሁም? በቀደመው መንገድና ስርዓት መመላለስ የለባችሁም። ለዚህ ነው ህግ በእናንተ ላይ አይሰለጥንም እያለ ያለው እንጂ ህጉ አይጠቅምም እያላቸው አይደለም። ከህጉ አልፋችሁ እናንተ እንዳለ ለሚቀምስ ሰው እኮ ነው አትቅመስ የሚሰራው አይደለም። ለክርስቶስ ሲል ሁሉ ለጣለ ሰው አትቅመስ ይሰራ። አሁን አትግደል እኮ የሚለው ድብድብ ውስጥ፣ ጸብ ውስጥ፣ አመፅ ውስጥ እኮ ለሚኖር ሰው ነው አይደለም።
ለክርስቶስ እኔነቱን ለቀኙን ለሚመታው ግራውን ለሚሰጥ ሊገሉት ለሚመጡ የሚያደርጉትን አያውቁምና ይቅር በላቸው ለሚል ሰው አትግደል ይሰራል። እሺ አትዘሙት። ሰውነቴ የክርስቶስ ማደር። አሁን ብዙዎች በሌላ ቤት ያሉ ሰዎች በቃ በእምነት ስለጸደቃችሁ እንደልባችሁ መኖር ትችላላችሁ ይላል። በእምነት ስለጸደቅን ይሄ ስጋዬ በእኔ ማለትም በሰውነቴ ይላል ጳውሎስ፣ እኔ እንደማልከብር ነገር ቆጥረዋለሁ፣ ነፍሴ እንደማትከብር ቆጥራለሁ። አሁን በስጋ የምኖረው ኑሮ በወደደኝ በእርሱ ላይ ባለኝ እምነት የምኖረው ኑሮ ገላትያ 2 ላይ የሚለው። ስለዚህ ምን ማለት ነው? በክርስቶስ ስናምን ምን እያላቸው ነው? እነኚህ ቆላሴስን ትታችሁታል። ሰውነቴ የእግዚአብሔር መቅደስ ነው እያልኩኝ እያመንኩኝ አትዘሙት የሚለው ነገር አይደለም የማስበው። መዘሞት እኮ አይደለም፣ በቃ መቅደስ ነው እያልኩኝ ነው ማለት። ከፍ አድርጋ ደረጃው ከፍ አላለም። አሁን የማይዘሙተው ኃጢአት ስለሆነና እግዚአብሔር ስለማይከብር ብቻ አይደለም። አሁን የማይዘሙተው በአዲስ ኪዳን ያለ ሰው ሰውነቱ የመንፈስ ቅዱስ ማደሪያ ስለሆነ ነው። ስለዚህ ሰው መቼሳን በብሉይ ኪዳንም ቢሆን በጣም የባሰባቸው ካልሆኑ ምናልባት የኤሊ ልጆች ናቸው በዛ ስማቸው የተነሳው። አሁን እኛ ኃጢአት ብንሰራ እንደው የፈለገ ብንሰራ ቤተክርስቲያን ሄደን ጉባኤ መሀል እንሰራለን? እንደዛም ያደርጋል? እንደው የፈለገ እንደው ይቅር በሉኝ ይህንን ስል ግን በዝሙት ውስጥ መውደቅ የፈለገ ሰው እንግዲህ አቅዶ የሚወድቅ ሰው ካለ እንደው የፈለገ ቦታ ቢወድቅ ወይ መሸታ ቤት ወይ የሆነ ሲኒማ ቤት ወይ የሆነ ቦታ ይወድቃል እንጂ ቤተ ክርስቲያን ሄዶ እሑድ ጉባኤ ላይ የሚወድቅ ሰው አለ? እሑድ ጉባኤ ውስጥ እንዲህ አይነት ነውር የሚፈጽም ሰው አለ? አጸያፊ ነገር ነው እንደዚህ አይነት ነገር። ዌል እንግዲህ መሰብሰቢያ አዳራሹን አክብረን ጉባኤውን አክብረን ነው ያንን የማናደርገው፣ ነውር ነው የምንለው። አሁን ምን እያልን ነው? በአዲስ ኪዳን ሰውነታችሁ የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ነው እያልን ነው። ስለዚህ እዚህ መቅደስ ላይ ዝሙት መፈጸም ከጳውሎስ እኮ ለዛ ነው የሚያስደነግጠው። እንዴ ሄጄ ከጋለሞታ ጋር አንድ ላይ አድርገው የሚልበት የሚያስደነግጠው በቃ ልክ ጉባኤ መሀል እንደማድረግ ብላችሁ አስቡት ማለት ነው። ስለዚህ ይሄ ሰውነቴ መቅደስ ነው ብሎ ስለሚያስብ በፍጹም ማለት ነው፣ በፍጹም ለዛ ነው ሞታችኋል የሚለው። በቃ ሰውነቴ አካል ያለ ፈንክሽን ማድረግ ይችላል፣ ካዘዝኩት ሊሰራው ይችላል፣ ግን እንዳላዘው ሶፍትዌር ተቀይሯል እንደማለት ነው በአጭር ቋንቋ። እና ከዚህ የተነሳ ከህጋዊነት ወይም ደግሞ እንደዚህ ከቅድም ካልኩት ህግና ስርዓት አይግዛችሁ። የሴቲዝም አይነት ማለት ነው፣ ጥልቅ የሆነ ብህትውትና ማለት ነው አይነት ህይወት እሱ አይደለም። በጣም የሚገርመው እንደዚህ ብሎ ስለሚለው ቀጥታ ላንብበው። ምን ይላል መሰላችሁ? እነዚህ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሁሉ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ ማለት ነው። ኤግዛክትሊ የዚህ ዘመን ችግር አይደለም? ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም አልለውም፣ ግን ገብቷችኋል። አሁን በደንብ አእምሯችሁ ንጽጽር እንደምትሰሩ ተስፋ አደርጋለሁ። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ፣ አሁን ሳስረዳ የነበረው ማለት ነው። እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደ ገዛ ፈቃድህ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። እውነት እኮ ነው አይመስልም? አሁን እንደዛ እሱ ከላይ ጨዋ ነው፣ ትሁት ነው፣ አይነካም፣ አይቀምስም ይባላል። ባይዘዌ መጥፎ ናቸው እያለ አይደለም እነኝን አለማድረግ፣ ግን እነኚህ ሁሉ የሚረዱት ለዚህ አይደለም። እንደዛ አይደለም፣ እንደዛ ፈንክሽን አያደርጉም። እነኚህ ሁሉ ምን አድርጓል? በመደረግ ሊጠፉ ተወስነዋል። ይህ እንደ ገዛ ፈቃድህ በማምለክና በትህትና ስጋንን በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። አይገርምም? ምንም አይጠቅምም። ምክንያቱም በብሉይ
ብሉይ ኪዳን የህግ በተሰጣቸው ሰዎች ይህ ህግ እያላቸው ፈሪሳውያን ስጋን ለመጨቆን ተረዳቸው። ጨቁነው ምናምን በዘርፋፋ ቀሚስ በልዩ አለባበስ በምን ይታወቁ ነበረ። ግን ያ ወደ ክርስቶስ አቀረባቸው? ወደ መዳኑ አቀረባቸው? አላቀረባቸው። ወደ ጸጋው አቀረባቸው? አላቀረባቸውም። ጳውሎስ እያለ ያለው ዝም ብላችሁ የፈለጋችሁትን ብሉ፣ የፈለጋችሁትን ጠጡ፣ ነፃ ስለወጣችሁ እንደ ልባችሁ ኑሩ እያለ አይደለም። ግን እሱም በማድረግ አይደለም እውነተኛ መንፈሳዊ ህይወት የምትኖሩት። ጸጋ የሚባል ነገር ያስፈልጋል። የክርስቶስ ስራ ያስፈልጋል። በክርስቶስ ስራ ነው የምትቀርቡት እያለ ነው። ስለዚህ በሐሰት ትህትና ላይ የሐሰት ህጎች ላይ እንዳንመሰረት እንጠንቀቅ አይነት ነገር ነው የሚናገረው። ሌላኛው ከምዕራፍ 3 ስንደርስ ከ1 እስከ 4 እና ቁጥር 6 በተለይ እንደዚህ የሚል ነገር አዲስ ህይወት በክርስቶስ ያለን አዲስ ህይወት ይነግረናል ማለት ነው። ከላይ ያሉትን ፈልጉ። ቅድም ስጀምር በጸሎት ያነበብኩት ማለት ነው። ከላይ ያሉትን ይቅርታ፣ ከላይ ከሰማይ የሆኑትን ፈልጉ፣ እርሱ በዛ ነው ያለው። ስለዚህ እዛ ተሰውራችኋል ከእርሱ ጋር በሰማይ ያሉትን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቅድም ሞታችኋል፣ ከክርስቶስ ጋር ሞታችኋል አይደል ያለው። ከዛ ደግሞ ምን ይላል አሁን? እንግዲህ ከክርስቶስ ጋር ከተነሳችሁ እሱ የትንሣኤ በኩር ነው ብሎን የለ ቀደም ላይ በትንሣኤም በኩር ነው ብሎን የለ። ስለዚህ እኛም ደግሞ ልክ እንደርሱ እንነሳለን። በጥምቀት ደግሞ አሁን የመጨረሻውን ዋናው ትንሣኤ እስኪመጣ ድረስ አሁን በጥምቀት ሞተን ለዓለም ለኃጢአት ደግሞ ለክርስቶስ ደግሞ ለመኖር ተነስተናል። ስለዚህ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ሰማያዊውን ነገር ተመልከቱ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እዚህ የተጠራችሁት አሮጌውን ሰውነታቸውን አውልቀው የክርስቶስን የቆላሴስን ሰዎች ምን እያላቸው ነው? አሮጌውን ሰው አውልቃችሁ አዲሱን ሰው ልበሱት። ቅድም ምን አለ? አትንካ፣ አትቅመስ፣ አትጠጣ፣ አትልበስ የሚለውን ተዉት አላቸው አይደለም። እሱ አይደለም ዋናው ነገር፣ እሱ አይደለም የሚጠቅመው አላቸው። ምክንያቱም እሱ ሰዋዊ ስርዓት ነው። ግን ሰዋዊ ስርዓት ስለሆነ እንደ ልባችሁ ኑሩ ደግሞ እያላቸው አይደለም። ምን እያላቸው ነው? ያ በቃ ለኃጢአት ስለሞታችሁ እየመረጣችሁ አይደለም የማትቀምሱትና የማትነቁት። በቃ አጠቃላይ ጌታ የማይከብርበትን ሁሉ ነው የምትተዉት። በቃ ሞታችሁ ነው የምትኖሩት ካለ በኋላ ግን ለክርስቶስ ደግሞ ከተነሳችሁ ምኞታችሁ፣ ፍላጎታችሁ ሰማያዊውን ይሁን። ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯል። እንግዲህ ቁጥር 5 ላይ በምድር ያሉትን ብልቶቻችሁን ግደሉ። አሁን አያችሁ፣ ግደሉ ፕሮግረሲቭ እንደሆነ ሲያነሳ ማለት ነው። ቅድም ሞታችኋል፣ ከዛ ተነስታችኋል ካለ በኋላ ከእንደገና ግደሉ። እነዚህም ዝሙትና እርኩሰት፣ ፍትወት፣ ክፉ ምኞትም ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላልሳችኋል። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። ቅድም ይውላችሁ ይህን አንድ ነገር በደንብ ልብ ብላችሁ አድምጡኝ። ስጋን ለመጨቆን አይጠቅምም። ለአእምሮ ጥሩ ይመስላል፣ ግን አይጠቅምም። የስጋን አይገድበውም ነው እያላችሁ ያሉ። ከዛ ግን እዚህ ጋር ግደሉ ይላችኋል። ለምን እንደሆነ ታውቃላችሁ? በሌላ ምሳሌ ላስረዳው። ይሄንን ኃጢአት ክፉ ልምምድ፣ ክፉ ድርጊት፣ ክፉ ባህሪ ነው። ግን ይሄ ባህሪ ክፉ አስተሳሰብ ልምምድ ሲሆን ስጋችን ይለምዳል። ሌትሴ ለምሳሌ ሲጋራ ማጨስን ምሳሌ ላድርግና ላንሳ። ሲጋራ ማጨስ ሰውነታችንን ስለሚጎዳ እግዚአብሔር አይከብርበትም። ሲጋራ ማጨስን መተው ይኖርብናል። ግን ሰውነታችን በኒኮቲን ከሲጋራ በሚወጣው ንጥረ ነገር ስጋችን አዳፕት ሆኗል። ለዛ ስቲሙላንት ኢፌክት ስላለው አነቃቂ ተጽዕኖ ስላለው ሰውነታችን የሲጋራ መነቃቃትን ለምዷል። ስለዚህ አሁን ወደ ጌታ ከመጣን በኋላ ከዛ ህይወት ነፃ ወጥተናል። ግን ሰውነታችን የዛን ኒኮቲን ለምዷል። ስለዚህ ዝም ብሎ በአንድ ጀንበር ሰውነታችሁ ትውት ሊያደርገው አይችልም። ምን ያስፈልጋል? ሂደት ይፈልጋል ማለት ነው። ከደማችን ውስጥ እስኪወጣ ማለት ነው። ያ ነገር እስኪወጣ ድረስ ሂደት ያስፈልገዋል። ያ ሱስ እንድንወድ የሚያደርገን መጠጥ፣ አመፅ፣ ዝሙት፣ እርኩሰት እንድንወድ የሚያደርገን ያ ባህሪ እሱ ተወግዷል። እሱ በመስቀል ስራ ተወግዷል።
አሁን አዲስ ፍጥረት ሆነናል። ግን ይሄ ስጋችን ግን ዝሙት ለምዷል፣ ሱስ ይዞታል ማለት ነው። ገብቷቸዋል አይደል? አዳፕቲቭ ኔቸር ውስጥ ገብቷል። ከዛ ውስጥ ይሄ ድግግሞች ከሆነ ህይወት ውስጥ ሲወጣ በፊት ያደርገው የነበረ ይደጋግመው የነበረው ነገር ሱስ ስለሆነበት ለስጋችን አሁን ደግሞ ሆን ብሎ ወደዛ ፍላጎቱ ዝንባሌ ወደዛ እንዳይሄድ ሶፍትዌሩ ተቀይሯል። አካሉ ግን ገና የአዲሱን ህይወት ስላልተለማመደ ምን መሆን አለበት? እያሰባችሁ የድሮውን ነገር ምን አድርጉት? አስወግዱት። ከዛ መንገድ ራቁ እያለን ነው ማለት ነው። በአዲስ ልምምድ ተኩት እያለን ነው። ስለዚህ እንዴት ነው የምታደ ለዛ ነው ቅድም ጳውሎስ መጨቆን አሁን ለምሳሌ አትዘሙት ሲባል አልዘሙትም 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 እያላችሁ ብትቆዩ በሲጋራ ላስረዳችሁ ላንሳው። አንድ ሰው ሲሰጠው ምሳሌውን በጌታ የሆነ ሰው ነው ሲናገር አላጨስም ብዬ ወሰንኩኛል እና የስነ ልቦና መጽሐፍ ላይ በቃ አላጨስም 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 እያልክ በል ይላል አለ አንድ ሰው የስነ ልቦና መጽሐፍ ሲያነብ። ከዛ በቃ አላጨስም 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 እያለ ቀኑን ሁሉ ስለ ሲጋራው ሲያስበዋለ ማለት ነው። እንላስ መጨረሻ ላይ አጨሷ። ምክንያቱም አላጨስም ባለ ቁጥር ሲጋራን እያስታወሰ ነው። ትክክል። ለዛ ነው ጳውሎስ አታድርግ፣ አትቅመስ፣ እንትን በል ጭራሽ ያስታውሳል። አትዘሙት ሲባል ዝሙትን ያስታውሳል። አትቅመስ ሲባል መቅመስን ያስታውሳል። አታድርግ የሚለው ነገር ማድረግን ያስታውሳል። አሁን በምን ተተክቷለሁ? ግደሉት፣ እሱን ተዉትና በሌላ ነገር ሪፕሌስ አድርጉት ነው። እዚሁ ቆላሴስ ላይ ላንብበው። አሁን ግን በፊት በእነዚህ ተመላለሳችሁ ካለ በኋላ አሁን ግን ቁጥር 8 ላይ እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል። ልድገም፣ ገፋችሁታልና። ትገፉታላችሁ አይደል? ገፋችሁታልና። አምናችሁ ስትመጡ ምን አድርጋችሁታል? ገፋችሁታልና። ልምምዱን የቀራችሁ ልምምዱን ደግሞ አስወግዱት። ግን ምን አድርጋችሁታል? እናንተ ከስራው ጋር አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታድሰውን አዲሱን ሰው ለብሳችሁታልና። አሁን አሮጌውን ሰው ገፋችሁታል፣ አዲሱን ሰው ለብሳችሁታል። ግን አዲሱ ሰው ማለት አዲሱ ማንነት በክርስቶስ ያገኛችሁት ማንነት ገና አልበረታም፣ አልጠነከረም። ስለዚህ አሮጌው ልምምድ በአዲሱ ሰውነታችሁ እንዳይሰለጥን አዲሱን ሰው አዲሱን ልምምድ አስለምዱት። ቀጥሉ መልካም መልካሙን ማድረግ ማለት ነው። አሁን በፊት እዋሽ ከነበረ አሁን እውነት 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 ይላችሁ እዋሽ የነበረ ሰው በጌታ ካመነ በኋላ አልዋሽም 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 እያለ አይደለም መቀጠል ያለበት። እውነት እናገራለሁ እያለ ነው መቀጠል ያለበት። ስለዚህ እውነት አወራለሁ ሲል እውነት ያወራል ማለት ነው። አልዋሽም ሲል ግን መዋሸትን ነው የሚያስታውሰው። አሁን አለመዋሸትን ሳይሆን ማስታወስ ያለባችሁ እውነት መናገርን ነው መያዝ ያለባችሁ ማለት ነው። ስለዚህ ለብሳችሁታል። በዚያም አለ የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስኩስቴስ፣ ባሪያም ጨዋም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እስኩስቴስ ልክ ግሪካዊ ምናምን እንደሚባለው ጀስት ራሱን የቻለ ቡድን እንደዛ ስም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። አሁን ስላለመልበስ አይደለም፣ አትልበሱ፣ ይሄን አውልቁ የሚለው በቃ እንዳለ ሰብስቦ አንድ ላይ አስወግዱ ነው ያላቸው። አሁን እነኝን ደግሞ ምን በሉ? ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ፣ የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔርን አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ይሄ ነው የአዲስ ኪዳን ትምህርት። አዊሽ ይሄ ነገር ኤክስፖዚተሪ ስብከት ሆኖ ቃል በቃል እየሄድኩኝ ባነሳው ደስ ባለኝ። ግን ሌላ ጊዜ እግዚአብሔር ሲፈቅድ እንግዲህ
በዝርዝር እንትን እናነሳዋለን። ግን ቅዱሳን በጣም የምለምናችሁ ቆላሴስን በግል በደንብ ጊዜ ወስዳችሁ አጥኑት። በደንብ ጊዜ ወስዳችሁ ይህንን የቆላሴስን ትምህርት እንድታጠኑ ትጋብዛችኋለሁ። ምክንያቱም አሁን ባለንበት ህይወት ውስጥ እጅግ በጣም መሰረታዊ ነገር ስለሚያስተምረን ማለት ነው። እዛ ወደ ክርስቲያናዊ ኑሮ እና የቤተሰብ ክርስቲያናዊ ቤተሰብ ኃላፊነቶቹን ምን ምን በውስጡ እንደሚያካትት ክርስቲያናዊ ህይወት በህብረተሰብ ውስጥ በእርስ በርስ ግንኙነት በአምላካዊ ግንኙነት መመሪያዎችን ይሰጣቸዋል። ለምሳሌ ቁጥር 18 ጀምሮ ይህንን አይነት ምክር ኤፌሶን ላይ ማየታችኋል፣ ታስታውሳላችሁ። ፊልጵስዩስ ላይ አንስቷል። ቆላሴስ ላይ የሚያነሳ ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። አሁን ቅድም ጀነራል ለአማኞቹ በሙሉ ከሰጠ በኋላ ወረድ ሲል ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታዘኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ። ይቅርታ፣ ይህ ማለት እግዚአብሔር ባርነትን አፕሩቭ ያደርጋል ማለት አይደለም። ይህ በተጻፈበት ዘመን ውስጥ ኦልሬዲ ቤተክርስቲያን ውስጥ በባርነት ውስጥ ያሉ ፊዚካሊ ሌበር የሆኑ ወይም ደግሞ በጉልበታቸው የሚገዙ ሰዎች ነበሩ፣ አማኝ የሆኑ ማለት ነው። እነኚህ ሰዎች ባሉበት ህይወት ውስጥ የሚመለከታቸውን ነገር እየነገራቸው እንጂ ስለ ቅኝ ግዛት ባርነትን ምናምን አፕሩቭ እያደረገ አይደለም። ግን ያ ማህበረሰብ ሶሳይቲው ቤተክርስቲያኗ በስጋ ባሮች የሆኑ ጭምር ሰዎችም ያሉባት ስለሆነች ለእነሱ ደግሞ እሺ እኔ እንዴት ምንድነው ማድረግ ያለብኝ? አለቃዬ ላይ አመፀኛ አልሆንበት፣ ክፉ ልሆንበት? ነው ለክርስቶስ እንደምትገዙ እያሰባችሁ ግን ደግሞ እነሱን ብቻ አይደለም የሚለው ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና የሚበድልም የበደለውን በብድራት ይቀበላል፣ በሰው ፊትም አድሎ የለም ካለ በኋላ ጌቶች ሆይ ይላል እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ብዙ ጊዜ በተለይ እዚህ ሀገር ላይ ከዚህ ከባርነት ጋር ተያይዞ ክርስትና የባርነት መሳሪያ ነው ምናምን ብለው ሲያነሱ እቺ ምዕራፍ 4 ቁጥር 1 አያነቧትም። ጌቶች እንደታዘዙ ማለት ነው። የድሮ ጌቶች ግን ያችን የምዕራፍ 3ን ብቻ እያነሱ አቢዩዝ ለማድረግ ተጠቅሞታል። ምዕራፍ 4 አንድ የሚመለከታቸውን ማንበብ ስለማይችሉ ለእነሱም አያነቡላቸውም ነበር ማለት ነው። ከዛ ማበረታቻ ይሰጣቸዋል፣ ሰላምታ ያቀርብላቸዋል። አጠቃላይ ቀጥሎ የሚሆነውን ነገር ያቀደውን ነገር እነማን እንደሚመጣ ይነግራቸዋል ማለት ነው። አናሲሞስ ነው ወደ እነሱ የሚጓዘው። ስለ አናሲሞስ ይነግራቸዋል። አናሲሞስ ሲባል እግረ መንገድ ኢትዮጵያዊውን አናሲሞስ ታውቁታላችሁ አይደለም? መጽሐፍ ቅዱስን ለመጀመሪያ ጊዜ በኦሮምኛ የብሉይ ኪዳንን የተረጎመው አናሲሞስ ነሲብ የሚባል ታላቅ የወንጌል አርበኛ ረጅም ዘመን የኖረ ሰው ነው እና ከዚህ መጽሐፍ ላይ ነው ስሙን የወሰደው። የትውልድ ስሙ ሳይሆን ከዚህ የወሰደው። እግረ መንገድ ላንሳላችሁ ብዬ ነው። አናሲሞስን ሳስበው እሱ ጌታን በባሪያ ፍንገላ የተወሰደ ልጅ ነው እና በሕፃንነቱ ከኢሉባቡር በባሪያ ፍንገላ ተወስዶ ጌታን ሲቀበል ስም ለራሱ ሲያወጣ የወሰደው ስም አናሲሞስን ነው የወሰደው እና በዛ የተነሳው ለአናሲሞስን ሳየው አብሬ ያንን የወንጌል አርበኛ አስታውሳለሁ። በጣም የእሱን ታሪክ ያው ሰርች ብታደርጉ ብዙ ታገኙታላችሁ። ከዛ ሰላምታንና ማበረታቻን ከ7 እስከ 18 ይሰጣቸዋል። አብዛኛውን አንስቻለሁ፣ ግን ለሰመራይዝ ለማድረግ ላንብበው። ክርስቲያናዊ አስተምህሮት ከቆላሴስ የምንወስደው ምንድን ነው? አንደኛ የክርስቶስን የበላይነት እንወስዳለን። ይህ ማለት ዶክትሪኖቻችን ማለት ነው። የወንጌል አማኞች ዶክትሪን መመሪያዎቻችን፣ አንዳንዶች ውስጥ ቀኖናዎችም አሉ። ቆላሴስ 1 ከ15 እስከ 20 የክርስቶስን የበላይነት ያስተምረናል። ቆላሴስ 1 ከ15 እስከ 20 ማለት ነው። ምን የሚለው ክፍል?
እርሱ የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትንም ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ስለዚህ የወንጌል አማኞች ከዚህ ማለት የቤተ ክርስቲያን አባቶችም ከጥንትም ጀምሮ የሚያምኑት ክርስቶስ የማይታየው አምላክ ምሳሌ ነው፣ ከፍጥረት ሁሉ በኩር ነው ብለው ያምናሉ። ይህ ማለት ኢየሱስ ፍጡር ነው ብለው አያምኑም። አማኙ አባቶች እንደዛ ብለው እንደዚህ ያለውን ትምህርት ኑፋቄ ስለሆነ ከቤተ ክርስቲያን አስወግደውታል። ይህንን ይዘው ይህንን ከፍጥረት ሁሉ በኩር ነው ስለሚል የመጀመሪያ ፍጡር ነው ወደሚል የወሰዱ ቤተ እምነቶችን ታውቃላችሁ። ክርስቲያኖችም አይባሉም እነሱ ግን ኢየሱስ ክርስቶስ የማይታየው አምላክ ምሳሌ ነው፣ ከፍጥረት ሁሉ በኩር ነው። ቃል በቃል በዚህ ክፍል ላይ እንደተቀመጠው ሁሉ በእርሱና ለእርሱ ተፈጥሯል። ስለዚህ የእኛ የወንጌል አማኞች እንደ ጥንት ቤተክርስቲያን የምናምነው ሁሉ የተፈጠረው በእርሱ ነው፣ ለእርሱ ነው የተፈጠረው። እርሱ የማይታየው አምላክ ምሳሌ ነው፣ ከፍጥረት ሁሉ በኩር ነው ብለን እናምናለን። በፀሐይና ጨረቃ በሌላ ፍጡር ተፈጥረዋል ብለን አናምንም። አሁን ስም አልጠራም። እንደዛ ብለው የሚያስተምሩ በክርስትና ሴክት ውስጥ የተቀመጡ ስላሉ ማለት ነው። በእከሌ እነኚህ ተፈጥረዋል የሚሉ የለም። መጽሐፉ እንደዛ ቆላሴስ በግልጽ መንገድ ይናገራል። እርሱ ከሁሉ በፊት ነው፣ ሁሉንም ነገር በአንድነት ይይዛል። የሁሉ ነገር ሴንተር እሱ ነው። እርሱ የቤተ ክርስቲያን ራስ ነው። እግዚአብሔርም ሙላት በእርሱ ይኖራል። የእግዚአብሔር ሙላት በእርሱ ይኖራል። ስለዚህ የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ሁሉ የተፈጠረው በእርሱ ነው። የተፈጠረው ለእርሱ ነው። የማይታየው አምላክ ምሳሌ ነው። ከፍጥረት ሁሉ በኩር ነው። ስለዚህ ሁሉ በእርሱ የእርሱ የሆነ ነው። ይሄ በሰመራይዝድ በሆነ መንገድ በቃል ሲቀመጥ እንዴት ነው እንደመፈክር ልበለው ወይም እንዳባባል ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ዘላለማዊ ከሁሉም በላይ የበላይና የፍጥረትና የቤዛነት ማዕከል ነው ማለት ነው። ቅድም ደጋግሜ ከመጀግቢያ ጀምሮ አንስቼዋለሁ። አይታችሁ ከሆነ ምን እያልን የመጣ ነው? በመስቀሉ በደሙ አስታረቀን ብለናል አይደለም? ስለዚህ የድነት ሴንተር ኢየሱስ ነው። የፍጥረት ሴንተር ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። የዩኒቨርሱ ማዕከል ሁሉ ነገር የጸናው በኢየሱስ ነው። ስለዚህ ሴንተራችን ማን ነው? ኢየሱስ ነው ማለት ነው። ልድገማት እቺን ቃል። ሁሉ ነገር የጸናው በኢየሱስ ነው። የተፈጠረው በኢየሱስ ነው። የተፈጠረው ለኢየሱስ ነው። የድነት ሴንተሩ ኢየሱስ ነው። ምክንያቱም በመስቀል ላይ የኃጢአታችን ይቅርታ ያስገኘው ከራሱም ጋር ያስታረቀን ኢየሱስ ነው። ስለዚህ የቤዛነታችን ሴንተር ኢየሱስ ነው። የቤተ ክርስቲያናችን ራስ ኢየሱስ ነው። አካሉም የእርሱ ነው። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው። የማይታየው አምላክ ምሳሌ ነው ማለት ራሱ አምላክ ነው። ከእንደገና ደግሞ ስጋ ለብሶ የመጣና የቤዛነታችን ሴንተር የሆነው እሱ ነው። ቅድም ያነበብኩት ክፍል ይህንን ነው የሚያነሳው። በደሙ አስታረቀን። ደም ያለው ሰው ስለሆነ ነው፣ ስጋና አጥንት ስለለበሰ ነው። ግን ደግሞ የማይታየው አምላክም ምሳሌ። ስለዚህ ፍጹም አምላክ ፍጹም ሰው ነው። ከእንደገና ቅድም በሰማያዊ ስፍራ በክርስቶስ ኢየሱስ አይደለም የሚለው። ስለዚህ በአባቱ ቀኝ ተቀምጧል ይለናል። ኢየሱስ አሁንም ማለት ይህንን ልብ ብላችሁ አድምጡኝ። መጀመሪያ ቃል ነበረ፣ ከዛ ስጋ ለብሶ መጣ፣ ከዛ ሰውን አዳነ፣ ከዛ በኋላ ተመልሶ መንፈስ ሆነ የሚል ትምህርት አለ። ሐሰት ነው፣ ሐሰት ነው፣ ሐሰት ነው። ይህ ትምህርት ልክ አይደለም። ቤተ ክርስቲያን በታሪኳ እንደዚህ ብላ አምናም አስተምራም አታውቅም። ኑፋቄ ትምህርት ነው እንደዚህ አይነቱ። ኢየሱስ ስጋን ከለበሰ በኋላ ከዛ የትንሣኤውን ስጋ ለብሶ አሁንም ፍጹም ሰው ፍጹም አምላክ ሆኖ አለ። ከባድ ሊሆን ይችላል፣ ግን እንዲህ ነው የቤተ ክርስቲያን ትምህርት። እንዲህ ነው የምታምነው ከጥንትም ማለት ነው እንጂ አሁን ስጋን ትቶ መንፈስ ብቻ ሆኖ አይደለም ያለው ማለት ነው። ከተነሳ በኋላ ዳሰውታል እኮ አይደለም፣ ነክተውታል፣ ዳሰውታል፣ አብሯቸው ወጥቷል፣ ገብቷል፣ አይተውታል። ምትሃት አይደለም የሚሆነው። ኢየሱስ ሰውነትን አምላክነትን ሳይተው ሰውነትን ገንዘቡ አደረገ፣ ሰውነትን ጨመረ ነው እንጂ የምንለው እኛ ኢየሱስ የሆነ ወቅት አምላክ ነበር፣ ከዛ ሰው ሆነ፣ ከዛ ስራውን ከጨረሰ በኋላ ተመልሶ አምላክ ሆነ የሚል ትምህርት ቤተክርስቲያን የላት። ይሄ የኑፋቄ ትምህርት ነው፣ እንደዛ አይነት ትምህርት ማለት ነው።
እሺ አልፋለሁ። መዳን በጸጋ በክርስቶስ በማመን ነው። ቆላሴስ ላይ ቤዝድ አድርገን ነው እነኝን እንትኖች ጳውሎስ የስህተት ትምህርት ኖስቲሲዝምን ጨምሮ ያፈረሳቸው ትምህርት አሁን በስም እየጠራ እንዲሚሏችሁ አይደለም ያለው፣ ትምህርቱን ግን ነው አጥርቶ ያስቀመጠው ማለት ነው። ስለዚህ ሶሪ መዳን በጸጋ በክርስቶስ በማመን ነው። ቆላሴስ 1:13 ላይ 1:13 እስከ 14 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሜን። እኛ ፈላሾች ነን፣ ፈልሰን ገብተናል። ከጨለማ ፈልሰን ወደሚደነቅ ብርሃን ገብተናል። ስለዚህ ከጨለማ ድነን ወደ ክርስቶስ መንግስት ፈለስን። በምን? በማመን። ከእንደገና 2:13 እስከ 14 ላንብብ። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ስለዚህ የቤዛነቱ ሴንተር ማን ነው? ኢየሱስ ነው። ሰጣችሁ ነው የሚለው፣ አፈለሳችሁ ነው የሚለው፣ አመጣችሁ፣ ቀላቀላችሁ፣ አስገባችሁ ነው የሚለን ማለት ነው። ስለዚህ ከጨለማ ድነን ወደ ክርስቶስ መንግስት ፈለስን። የኃጢአት ስርየት የሚገኘው በክርስቶስ ብቻ ነው። ምክንያቱም በመስቀል ጠርቆ በደሙ አስታረቃችሁ የተባለው ኢየሱስ ብቻ ነው። ሌላ ማንም የሞተና ይህን ዋጋ የከፈለ የለም። የኃጢአት ስርየት የሚገኘው በክርስቶስ ብቻ ነው። ኃጢአታችን በመስቀል ላይ ተሰርዟል፣ በስራ ሳይሆን በጸጋው። ቅድም ያልኩት ያነበብኩት ምዕራፍ 2 ቁጥር 14 ማለት ነው። ስለዚህ ይሄ ጠቅለል ባለ እንደ ኃይለ ቃል ሲቀመጥ ወይም እንደ መፈክር ሲቀመጥ መዳን የእግዚአብሔር ጸጋ ስጦታ ነው እንጂ በስራ የሚገኝ አይደለም። የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው። ልድገመው፣ በኢየሱስ ክርስቶስ በማመን ብቻ ነው። 4 ነጥብ። የዘላለም ሕይወት የሚገኘው የኃጢአት ስርየት የሚገኘው በኢየሱስ በማመን ብቻ ነው። ያመኑ ሰዎች ግን አሮጌውን ሰው ስላወለቁት ከክርስቶስ ጋር ሞተው በትንሣኤ ስለተነሱ በጥምቀቱ ኢየሱስን ሞትና ትንሣኤውን ስለተባበሩ አሁን አዲሱን ሰው ለብሰው ይኖራሉ። የአሮጌውን ስራ እያስወገዱ አዲሱን ነገር እየተለማመዱ ይኖራሉ። ይህን የሚያደርጉት ስለ ዳኑ እንጂ ለመዳን ብለው አይደለም። ለመዳን ብለን አይደለም። እማልዋሸው እማልሰርቀው ወይም ደግሞ ይህንን ነገር የማልለማመደው ሲኦል እንዳልገባ አይደለም። ያንን የዕዳውን ጽሕፈት በቃ እኮ እንትን አደረገው፣ አስወገደው እኮ አለ አይደለም? አስወገደው፣ አለቀ። ልለፉ የክርስቶስ ብቻውን መብቃት። ክርስቶስ አሁን ለዚህ ዘመን ትምህርት ያልኳችሁ ለዚህ ነው። ሌሎች ተጨማሪ ቅጥያዎች አያስፈልጉትም። መገረዝ አያስፈልግም ማለት ለድነት የሚሆን ነገር ማለት ነው። ለድነት ኢየሱስ ብቻውን። ቆላሴስ 2 ከ8 እስከ 10 ምን ይላል? እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱም መታለል ማንም እንዳይማርካችሁ ተጠበቁ። የኖስቲሲዝምን ትምህርት ነው እያላቸው ያለው። ገና ያቆጠቆጠ የነበረ ትምህርት ነው፣ ግን ለእኛም ዘመን ይሰራል። ምን አላቸው? እንደ ክርስቶስ ትምህርት ሳይሆን፣ የእሱ ትምህርት የጸጋ ትምህርት ነው። እንደሱ ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና ለአእምሮ በሚመች ማለት ነው በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ስለዚህ በእርሱ አማኞች ምን ያሉ ናቸው? የተሞሉ እና የተሟሉ። የጎደልን ነገር በእርሱ ተሞልተናል፣ በእርሱ ተሟልተናል። ጉድለታችንን ሞልቷል፣ በእርሱ ደግሞ ምላል ተሞልተናል። ክርስቶስ በሰራው ላይ ምንም አይነት የሰው ስርዓት ወይም ትውፊት አይጨመርበትም። ትውፊት ለመልካም ስነ ምግባር ሊጠቅመን ይችል ይሆናል። በድነት ላይ ግን ትውፊት ቅንጣት ታክል ዋጋ የለውም። ትውፊት ስል ሰዋዊ ልምምዶች፣ ትሬንዶች፣ ትራዲሽኖች ማለት ነው። ትራዲሽኖች
ይህን እያልኩት ያለሁት ለክርስቲያናዊ ኑሮ ትውፊት አይጠቅምም እያልኩ አይደለም። ለመንፈሳዊ ህይወት አይጠቅምም፣ ለትምህርት አይጠቅምም እያልኩ አይደለም። ለድነት ግን የሰው ስርዓት አይጠቅምም፣ አያስፈልግም። በክርስቶስ በሰራው ላይ መጨመር የለበትም። ስለዚህ ይሄ ሲጠቃለል ምን ተብሎ ይገለጻል? ክርስቶስ በመስቀል ላይ የፈጸመው ስራ በቂ ነው። አማኞች ምንም ተጨማሪ መገለጥ ማለት ተጨማሪ መገለጥና ስርዓት ወይም አስታራቂ አያስፈልገንም። ቅድም ደጋግሜ አንብቤዋለሁ። ከራሱ ጋር አስታረቀን ተብለናል። ሌላ አስታራቂ ከፈለጋችሁ መብታችሁ ነው፣ ግን አይረዳችሁም። በደሙ አስታረቀን ብሎናል ቆላሴስ። ደሙን ያፈሰሰ ሌላ አስታራቂ ካገኛችሁ አላውቅም፣ እኔ ግን ይበቃኛል። ይኸው መጽሐፉ ቢለው ማለት ነው። ባይዘዌ እንዲህ ያለ ስህተት ትምህርት እኛም ቤት አለ። እኛም ቤት ማለት በወንጌል አማኞችም ዘንድ አለ። ስም አልጠራም፣ ግን ያው ሰምታችሁት ይሆናል። ይሄ እኮ ለነ ጳውሎስ የተገለጠ ትምህርት ነው፣ አሁን እንደወረደ አዲስ መገለጥ ትፈልጋላችሁ ብሎ የሚናገር ማለት ነው። ለድነት ተጨማሪ መገለጥ አያስፈልግም። ሌላ ነገር ውስጥ እንዳልገባ ልቁም። እዚህ ጋር ግን በቃ ወንጌል ተገልጧል፣ በሙላት ተገልጧል። ምንም የጎደለው ነገር የለም። ስለዚህ ሁሉ ነገር ስለተገለጠ ምንም የምንጨምረው ነገር የለም በድነት ላይ ማለት ነው። ልቀጥል። መቀደስና አዲስ ህይወት በክርስቶስ። አሁን ድነት ጋር ከደረስን ሰው ከዳነ መቀደስ አለበት፣ አዲስ ህይወት። ምክንያቱም በክርስቶስ ለኃጢአት ሞቶ ለክርስቶስ ሊኖር ተነስቷል። በጥምቀቱ ይህንን አረጋግጧል፣ አሳይቷል፣ አምኗል፣ ምልክቱን አሳይቷል። ስለዚህ ከዚህ በኋላ ሰው ሲኖር የቅድስና ህይወት ነው የሚኖረው። አማኞች አእምሯቸውን በምድራዊ ነገሮች ላይ ሳይሆን በላይ በሆኑ ነገሮች ላይ ማድረግ አለባቸው ነው ቆላሴስ እየተናገረ ነው ያለው። ቀደም ያነበብኩት በላይ ያለውን እሹ አይደል፣ በላይ ያለውን ፈልጎ አይደል ያለው። ስለዚህ አማኞች ስንኖር ሰማያዊ ነገር ነው እያሰብን ያለን መኖር ያለብን። ምድራዊ ነገር ላይ ብቻ መብቃት የለበትም ማለት ነው። ምድራዊ ሲባል ይሄ መብላት፣ መጠጣት፣ መግዛት፣ መሸጥን አይደለም። ለዓለማዊነት ይሄ ከእግዚአብሔር መንግስት ውጭ ለሆነው ዳንኪራ፣ ጭፈራ፣ ስሰኝነት ምናምን ለሱ የሚመቸውን አይደለም። ሰማያዊ ለሆነውን ነገር እሱን ፈልጉ። አሮጌውን ሰው መወገድ፣ አዲሱን ሰው መልበስ አለብን። ይህንን በርኅራኄ ደግነትን፣ ትህትናን፣ ፍቅር ቅድም መጨረሻ ላይ ያነበብኳቸው ማለት ነው። ስለዚህ ምንድን ነው ማለት ነው? ይህንን በኃይለ ቃል ስናስቀምጠው እውነተኛ እምነት የተለወጠ ህይወት ያስገኛል። አሜን። ይኸውላችሁ የተለወጠ ህይወት አይደለም የሚያስገኘው። ሰዎች የተለወጠን ህይወት ይጥራሉ፣ ገና ያልተለወጠ ማንነት ይዘው፣ ያልዳነ ማንነት ይዘው የተለወጠ ህይወት ለመኖር ተገለባበጠ። ከጋሪው ምንድን ነው ከፈረሱ ጋሪው ቀደመ ነው ምናምን እንደሚባለው ነው። እንደዛ መጀመሪያ ሰውየው መዳን አለበት፣ ህይወቱ መለወጥ አለበት በእምነት። ከዛ በኋላ ይሄ እውነተኛ እምነቱ ደግሞ ምን ያደርጋል? የተለወጠ ህይወት ያስገኛል ማለት ነው። ስለዚህ ያመነ ሰው በስራው ምን ያደርጋል? ይገለጣል። ብዙ ጊዜ የሚጠቀስ ጥቅስ ያዕቆብ ላይ ነው አይደለ? ያዕቆብ ላይ ምንድን ነው ከምን የተለየ ሙት እንደሆነ ነፍስ ከስጋው የተለየች ነፍስ ሙት እንደሆነች ሁሉ ከስራም የተለየ እምነት የሞተ ነው ይላል አይደለም? እሱ የተጻፈው ለአሕዛብ ነው አይደለም። ያዕቆብ የጻፈው ላላመኑ ሰዎች ነው፣ ላልዳኑ ሰዎች አይደለም፣ ለዳኑ ሰዎች ነው። ከዚህ የዳናችሁ ሰዎች ምን እያላቸው ነው? ለዳኑት ሰዎች ለቤተ ክርስቲያን ውስጥ ላሉት ሰዎች ምን እያላቸው ነው? ስራ እምነታችሁ በስራ ይገለጥ እያላቸው ነው እንጂ እንድትድኑ ስራ ስሩ እያላቸው አይደለም። ግን አምናችኋል፣ ቤተክርስቲያን ያላችሁት፣ ግን ስራ የማትሰሩ ከሆነ እምነታችሁ በስራ ካልተገለጠ እምነታችሁ ሙት ነው እያላቸው ነው። ስለዚህ እውነተኛ እምነት የተለወጠ ህይወት ያስገኛል። በመንፈስ ቅዱስ መቀደስ አማኞች በቅድስና እንዲያድጉ ተጠርተዋል። 4 ነጥብ። እውነተኛ እምነት የተለወጠ ህይወትን ያስገኛል ለሚል ይሄ እንትናችን ነው፣ መመሪያችን ነው። በዚህ ነው የምናምነው። ቤተክርስቲያን በጥንትም እንዲህ ነበር የምታምነው። የቅዱሳት መጽሐፍትና የወንጌል ስልጣን። ወንጌል አሁን ለሁሉም ምን ብሏል? ተገልጧል። ወንጌል የተደበቀበት ሰው የለም። ለጥቂት ሰዎች ተገልጦ ቅድም እንዳልኳችሁ አመስጥሮት እንዳለው አይደለም። አሁን ወንጌል ለሁሉም ሰው ተገልጧል፣ የተሸፈነ አይደለም።
እንዲህ ይላል አንብቦ፣ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ልድገመው፣ እቺን ነገር በደንብ ያዟት፣ ደጋግማችሁ ስሟል። ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩንም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ወደ እግዚአብሔር እናንተን ለማቅረብ ነው። ስለዚህ ወንጌል ምን ብሏል? ተገልጧል። ሚስጥር አይደለም። ምንም አታመሰጥሩትም። ይሄንን በቃ በፊት ሚስጥር ነበር፣ አሁን ግን ምን ብሏል? ተገልጧል። ወንጌል አሁን ለሁሉም ተገልጧል። ወንጌል የእግዚአብሔር እውነት እንጂ የሰው ፍልስፍና አይደለም። መጥተው ኖስቲሳውያን ወይም ኤሲቲዝም የሚከተሉ ሰዎች ወይም ብትብትና ምናምን የሚሉ ሰዎች መጥተው በጣም የበቁ ሰዎች ናቸው ነገር የሚገባቸው የሚሏቸው አይደለም። ለቅዱሳን ተገልጧል። ለቅዱሳን ተገልጧል ማለት በስራቸው ለተቀደሱ አይደለም። እናንተ እያላቸው እኮ ነው። ሙሉ ቤተክርስቲያኗን እኮ ነው። ልድገመው እንዴ? ለእርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክርስቶስ በእናንተ ዘንድ መሆኑ እሱ ነው ምስጢሩ። ክርስቶስ ነው ወንጌሉ። እሱ ተገልጧል እያለ ነው። እናንተ የሚለው ቤተክርስቲያኗን ነው። ስለዚህ ቤተክርስቲያኗ ሙሉ ቅዱሳን ነች እና ቤተክርስቲያኗ ሙሉ ዋሻ ውስጥ ነው የምትኖረው። ቤተክርስቲያኗ ሙሉ የሆነ ነገር ተዘግቶባት ነው የምትኖረው አይደለም። ቤተክርስቲያኗ በዓለም መካከል እየበሉ እየጠጡ እየወጡ እየሰሩ የሚኖሩ ሰዎች ናቸው። አንዱን ነገር እየኮነንኩ አይደለም ይህን እያነሱ ያለው ግን ለቅዱሳኑ የተባሉበት ቅዱሳን የተባሉበት ምክንያት በኋላ እኮ ተቀደሱም ይላቸዋል አይደል? ጣሉም ይላል። ቅዱስ የተባሉበት ምክንያት ኢየሱስን በማግኘት እና በማወቅ በመስቀሉ ስራ በማመን የመጀመሪያው የዕዳው ጽሕፈት ስለተቀደደላቸው መጀመሪያ ያረከሳቸው የዕዳ ደብዳቤ ስለተቀደደላቸው ለዛ ነው ቅዱሳን የተባሉት ማለት ነው። ለእናንተ ይህ ነገር የክርስቶስ ነገር ተገልጦላቸዋል እያላቸው ነው። ስለዚህ ወንጌል የእግዚአብሔር እውነት ነው እንጂ ሰዎች የሚያመጡት የሆነ የተቀባባ የተሸፋፈነ በብዙ ቃላት እንደዚህ አይነት ፍልስፍና አይደለም። ማስተማርና መስበክ ዓላማው በክርስቶስ የጎለመሱትን ወይም የበሰሉትን ሁሉ ለማቅረብ ነው። አሁን ያነበብኩት ማለት ነው። እኛም ቁጥር 28 በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ዓላማው ሰዎችን ማቅረብ ነው። አስተምሬ ስጨርስ ኪሳችሁን ለማጠብ አይደለም። የሚሰበከው እናንተን ቅዱሳንን ለምን ለማድረግ ነው? ለክርስቶስ ለእግዚአብሔር ለማቅረብ ነው። ዓላማው እሱ ነው። ስብከትም ትምህርትም ዓላማው እሱ ነው፣ ሌላ ነገር አይደለም። ስለዚህ ምን ብለን እናምናለን? መጽሐፍ ቅዱስ ስልጣን ያለውና ለእምነትና ተግባር በቂ ነው። ወንጌል ለአሕዛብ ሁሉ ይሰበካል እንጂ መጥተው ቤተክርስቲያን እስኪሰሙ አንጠብቅም። ሄደን በኢየሱስ ክርስቶስ ዳኑ፣ እመኑ፣ አምልጡ ብለን ወንጌልን ምን እናደርጋለን? እንሰብካለን ማለት ነው። እና በጣም የጳውሎስን ሰላምታ አንብቤላችሁ ልጨርስ። ይቅርታ። የተወደደ ወንድም ምዕራፍ 4 ቁጥር 7 ነው የማነበው። የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ ሆነ ቲኪቆስ ኑሮዬን ሁሉ ያስታውቃችኋል። አሁን የጳውሎስን ሕይወት ምን እንደሚመስል ይነግራችኋል። ወሬያችንን እንድታውቁና ልባችሁ እንዲጽናና ከእናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቋችኋል። ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ፣ የበርናባስ የወንድሙ ልጅ ማርቆስ፣
ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። አብሮ ከጳውሎስ ጋር ያሉ ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላችሁ በእግዚአብሔር መንግስት ከኔ ጋር አብረው ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግስት ከእኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽናንተውኛል። ይላችሁ እነኚህ ከተገረዙት ናቸው። ሌሎች እየሄዱ ከአይሁድ ዘንድ የሚያስተምሯቸው የሐሰት ትምህርት እንዲጠነቀቁ ነው እየነገራቸው ያለው። እነኚህ ናቸው ከኔ ዘንድ ያሉት፣ ከኔ ጋር ያሉት እነኚህ ናቸው። ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። ባለፈው ፊልጵስዩስ ላይ ታስታውሳላችሁ አይደለም? እንደነገራቸው ማለት ነው። ከእናንተ የሆነ ብሎ እንደሚጠቅስላቸው አሁን ደግሞ ከእናንተ የሆነ ኤጳፍራ ሄዶ እሱ ጋር መልእክት ስለነገረው ማለት ነው። ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። አባታቸው ነው፣ በቃ መንፈሳዊ አባታቸው። እዛ ሮም ተቀምጦ ጳውሎስ ጋር ግን ስለነሱ ደግሞ ስለ ቆላሲስ ቤተክርስቲያን ይጸልያል፣ ይጋደላል። ስለ እናንተ በሎዶቅያም በኢያራ ከተማም ስላሉቱ እጅግ እንዲቀና እመሰክርለታለሁና። ስለ እነሱ ብቻ አይደለም፣ በሎዶቅያም በኢያራም ላሉት ይቀናል። የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል። ሉቃስ ማለት ሐዋርያው ቅዱስ ሉቃስ ማለት ነው። ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል። ዴማስ ገና አልተለየም በዚህ ወቅት ላይ ማለት ነው። በሎዶቅያ ላሉት ወንድሞችና ለንምፉን በቤቱም ላለች ቤተ ክርስቲያን ሰላምታ አቅርቡልን። ይህችን መልእክት ተመልከቱ፣ ይህችን መልእክት እቺ ጻፋት ማለት ነው በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ። ለሎዶቅያም የተጻፈ ነበረ፣ እናንተም አንብቡ። ለአግሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ። በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው። ለዚህ ደብዳቤ ጸሐፊው ማን እንደሆነ ምንም አያሻማ። በገዛ እጄ የተጻፈ የእኔ ጳውሎስ ሰላምታ ይህ ነው። እስራቴን አስቡ እና ጸጋ ከእናንተ ጋር ይሁን አላቸው። ስለዚህ እኛ መጽሐፍ ቅዱስ ስልጣን አለው እና ለእምነትና ተግባር በቂ ነው። ይህንን ያለበት ምክንያት ለዚህ ነው። መጽሐፍ እየዞረ ይነበብ። ስታነቡ በጣም ጠንካራ ስነ መለኮት አለው። ከስህተት ትምህርት ለመጠበቅ እውነተኛ ክርስቲያናዊ ሕይወት ለመኖር እና ደግሞ መንፈሳዊ ሕይወት ምን እንደሚመስል እንድትረዱ ይረዳችኋል እና ይህንን ነገር ያዙልኝ ይላችኋል ማለት ነው። እግዚአብሔር አምላክ ይባርካችሁ። እንግዲህ ቆላሴስ እጅግ በጣም ብዙ ሀሳብ የነበረበት ብዙ ትምህርት፣ እውነት፣ ሚስጥር የተገለጠበት መጽሐፍ ነው። እግዚአብሔር አምላክ በቆላሴስ ላይ ባየነው ባነሳነው ሀሳብ ሁሉ እኛን ይባርከን። እንደው በልባችሁ እንድታጠኗት ከፈለጋችሁ ቅድም ብዙ ጥቅስ ሰጥቻለሁ። 4-6 ግን ኤፊ ብዙ ጊዜ እንግዲህ በሰላምታ በምን ተለያዩ ብቻው ተባባሉ ትለናለች እና 4-6ን እችን ቃል በአዲሱ መደበኛ ትርጉም አንብቤያት እሷን ለዛሬ ምሽት ሜዲቴት እንድታደርጓት ጋብዛችኋለሁ። እንዲህ ይላል፣ ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ የተሞላ ይሁን። እግዚአብሔር ይባርካችሁ። ፒተር ተባረክ። ወገኖች እንግዲህ ብዙ እንደቀራላችሁ ብዙ እንደቀረልን እናምናለን። ፒተርዬ ጸጋው ይብዛልህ። ጌታ ኢየሱስ ዘመንህን አብዝቶ አብዝቶ ይባርክ። አሜን። ቅዱሳን ለፒተርዬ ጸልዩ። ሁሌ እንደምንለው በቃ እግዚአብሔር ከዚህ በላይ ጥበብን ጸጋን እንዲያበዛለት በጸሎታችሁ እንድታግዙት ይህን ወንድማችንን ሁላችንም እንጸልይለት። ጌታ እንዲያበረታው ከዚህ በላይ እግዚአብሔር እንዲገልጠው ልንጸልይለት ግድ ይላልና ከመካከላችን እንደዚህ አይነት ሰው ሲገኝ እንደ ቀላል እንዳናየው። በጣም የሚገርም ትምህርትን ያስተማርከን ፒተርዬ፣ እግዚአብሔር ይባርክ። ወገኖች እንግዲህ ፕሮግራማችንን ወደ ማጠቃለሉ ደርሰናል። እንግዲህ እንደተለመደው ማስታወቂያ አለን። ነገ ጠዋት እህታችን
ሻሎም ከጠዋት 6 o'clock ጀምሮ ፕሮግራም አላት። እየገባችሁ በዙም ሊንክ ጸጋ እንድትከፋፈሉ ለምን ጠይቃችኋለን። 6 o'clock ኢን ደ ሞርኒንግ አትቅሩ። ምንቴ መካከላችን አለ። እስኪ ምንቴ ለፒተርዬ እና ለቃሉ ጸልይልን። አንዊት አድርገህ መቀጠል ትችላለህ ምንትዬ። እሺ ተባረኪ። አሜን ተውሻይ ሰማይ አምላክ እግዚአብሔር ይባርክ። አዝዩዟል። አሜን። እስቲ እንጸልይ ወገኖች። እግዚአብሔር በጣም ብዙ ነገር ነው ያለን። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር ሙቀት እያደጋችሁ እያለ ይናገር ነበር ቅድም ፒተር ነው። በበጎ ስራ ሁሉ ፍሬ ማፍራት እንድንችል በእግዚአብሔር እውቀት ደግሞ ማደግ እንድንችል እግዚአብሔር እንዲረዳን እስቲ ይሄንን እናስብ ወገኖች ወይ። ምክንያቱም ብዙ ስራችን ከሁለት ነገር አንዱን ያፈራል፣ ወይ በጎ ነገር ወይ መጥፎ ነገር። ግን ፍሬ ማፍራቱ ካልቀረ በጎ ነገር እንዲያፈራ መልካም የሆነ ነገር እንዲያፈራ ለትውልዱ የሚጠቅም ለጀኔሬሽን የሚጠቅም ለእግዚአብሔር መንግስት የሚጠቅም ፍሬ እንዲያፈራ እግዚአብሔር እንዲረዳ ጥቂት ሰከንድ እናስብና እንደዚህ እንጸልይ። አቤቱ የሰማይ አምላክ እግዚአብሔር ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ በፊቴ ቁጭ ብሎ ቃልን ስላደመጠው ህዝብ እኔ ባርከሃለሁ። ይሄ ታላቅ እድል ነው። ይሄ መልካም እድል ነው። መቼም የማይወሰድ እድል ነው። የእስራኤል ቅዱስ እግዚአብሔር ስምህ ይባረክ። ስምህ የተባረከ ይሁን። አሁን ደግሞ አንድ ነገር ጸልያለሁ። የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም ተብሎ በቃል እንደተጻፈ እንደዛ ሳይሆን የሰማነው ቃል አምነ ነው የእስራኤል ቅዱስ ከኛ ጋር ተዋህዶ የሚጠቅመን ፍሬ የምናፈራበት በጎ ፍሬ፣ መልካም ፍሬ፣ የፍቅር ፍሬ፣ የሰላም ፍሬ፣ የደስታ ፍሬ፣ የጽድቅ ፍሬ፣ የእውነት ፍሬ የምናፈራበት እንዲሆን እግዚአብሔር እንድትረዳን በጌታ በኢየሱስ ስም ጸልያለሁ። እንዲሁ የከሰረ ምሽት አይሁንብን። በኢየሱስ ስም የከሰረ ምሽት አይሁንብን። የእስራኤል ቅዱስ በኢየሱስ ስም ይህ ምሽት የከሰረ ምሽት እንዳይሆን በህይወታችን፣ በሰዓታችን፣ በጊዜያችን ላይ የከሰረ ጊዜ እንዳይሆን ይህ ቃል በውስጣችን ፍሬ እንዲያፈራ ቃል እንደሚል ከእርሱ ጋር እሱ ከጨለማ ስልጣን አዳንን ቤዛነትንም ወዳገኘንበት የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለስን ተብሎ በቃል እንደተጻፈ እግዚአብሔር ሆይ የፈለስንበትን ከየት ወዴት እንደመጣን እያሰብን በደረስንበት በእግዚአብሔር መንግስት እውቀት ሪጆይስ እያደረግን የእስራኤል ቅዱስ ወደ ላይ እያደግን የምንሄድበት እንዲሆን በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። እርዳን። ከክርስቶስ ጋር ከተነሳን አይቀር ክርስቶስ በአብ ቀኝ ባለበት በላይ ያለውን የምናስብ ሀሳባችን በሰማይ እንዲሆን፣ ሀሳባችን በእግዚአብሔር ዘንድ እንዲሆን፣ ሀሳባችን በዛ በመንፈሳዊ ዓለም እንዲሆን እግዚአብሔር ሆይ በኢየሱስ ክርስቶስ ስለ አንዲት መብል ብኩርናውን እንደሸጠ እንደ ኤሳው ያለ ለዚህ ዓለም የሚመች ሰው ሳንሆን ሀሳባችን ሰማያዊ፣ ምኞታችን ሰማያዊ፣ ሩጫችን ሰማያዊ፣ ፍለጋችን ሰማያዊ እንዲሆን እግዚአብሔር ሆይ በዚህ ምሽት እንድትረዳን በኢየሱስ ስም ጸልያለሁ። ይህ የቃል ጉልበት ይለውጠን። የእስራኤል ቅዱስ ይህ የቃል ጉልበት በኢየሱስ ክርስቶስ ስም ይስራን። የእስራኤል ቅዱስ በኢየሱስ ስም ይስራን። የእስራኤል አምላክ አዲስ ሰው ያድርግ። ዕለት ዕለት ይታደስ ማንነታችን፣ አይምሮአችን ይታደስ፣ መንፈሳችን፣ ልባችን፣ ጉልበታችን፣ አቅማችን፣ አመለካከታችን፣ ንግግራችን፣ እይታችን በኢየሱስ ስም ዕለት በዕለት በዚህ ቃል ይታደስ። እግዚአብሔር ሆይ ወንድሜን ደግሞ እየባረክ ባርከው። አቤቱ መባረክን የምታውቅ የእስራኤል ቅዱስ እግዚአብሔር ሆይ በኢየሱስ ስም ወንድሜን ፒተርን ቤቱን እንደ ልማድ አልልህም፣ ለአብርሃም በእውነት እየባረክ እባርክሃለሁ ያልክ ቃልን የፈጸምክ እግዚአብሔር ለአብርሃም በሆነው በረከት እየባረክ እንድትባርከው በጌታ በኢየሱስ ስም ጸለይኩኝ። አቅም ጉልበቱ ነው። እግዚአብሔር ሆይ ሰላም ይብዛለት። ስለ ሁሉ እናመሰግናለን። ምሽቱን ሁሉ ከኛ ተረከብ። አከበርንህ። በጌታ በኢየሱስ ስም ጸለይን። አሜን። ተባረኩ ወገኖች። እግዚአብሔር ይባርካችሁ። አሜን። ተባረክ ምንትዬ፣ ተባረክ። ቅዱሳን እንግዲህ ፕሮግራማችንን ጨርሰናል። ደህና አደሩ እየተባባላችሁ መውጣት ትችላላችሁ። ደህና አደሩልኝ። ደህና አደሩ። ሜሪሻዬ ተንኪዩ፣ በጣም አመሰግናለሁ ሁላችሁም። ፒተርዬም እግዚአብሔር ይባርክ። ወይዬ እኔ ቆንጆ ስለ አንቺ እኛ በጣም ደስ ብሎናል። እግዚአብሔር ከአንቺ ጋር ነው።
አሜን እግዚአብሔር ደግሞ ማልቀበት አምላክ የመጨረሻውን ያሳምረዋል። አሜን አሜን ጸልያለን። አንቺ በርቺ፣ እሺ፣ ጎበዝ ነሽ በጣም አሜን። አንቺ ብርቱ ሴት ነሽ። ተባረኪልን። ቴንክ ዩ ሜሪ፣ ቴንክ ዩ ሁላችሁም። ሜሪ ተባረኩ። ሚዛንዬ ብርክር፣ ጌታ ካንቺ ጋር ይሁን። አሜን አሜን። ተባረኩ እህቶቼ በሙሉ። ደህና ደሩ ሁላችሁም። ደህና ደሩ። አሜን ፒተር ባዳን ተባረኪ፣ እንቴ ሜሪ ተባረኩ፣ ወገኖች ሁሉ ተባረኩ። ሰላም አሜን። ቅዱሳን አሜን ተባረኩላችሁ። አሜን አሜን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ትትሻዬ ጌታ ስላደረገልሽ ነገር ጸሎታችንን ስለሰማ ጸሎትሽን ስለሰማ ታማኝ የሆነው እግዚአብሔር ስላደረገው ነገር ጌታን እጅግ አድርገን እናመሰግናለን። ደግሞ ገና ብዙ ብዙ ድል እንጠብቃለን። ትትዬ ተባረኪልኝ። ፒተርሻዬ ተባረክ፣ ዘመን ይባረክ። ኤፍዬ ተባረኪ። ሁላችሁም ተባረኩ። አሜን። ሜሪ ተባረክ እንጂ አሜን። ባይ ባይ።